ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን ጆሮ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትሌዎስ የታወቁ የተለዩ መልክታት መልኮች ማለት ነው መልኮች አሏቸው ለዛ ነው ለአብ ፍጹም መልክ ፍጹም ገጽ አለው ጥፍሩን ሰግዳለን ምናምን ስለሚል ነው አንተ ጥፍር አለው ብለህ ተረጎምከው ምን ማለት ነው በቃ ለእግዚአብሔር እንዴት መስገድ እንዳለብን የሚያሳይ ነው ለመላ አካሉ እየጠራ እንሰግዳለን እንጂ ጥፍር አለው ሲል እንደኛ ጥፍር አለው ያካሉ ምንድነው ለምንድነው ይሄንን ርዕስ የመረጣችሁት ልትሉን ትችላላችሁ ብዬ አስባለሁ ግን ቀደሜላ መጀመሪያ ላይ ግልጽ አድርገናል አይ ቲንክ ቴዳም እዛ ላይ ሄዶበታል ቤተክርስቲያኒቷ የጠራ ትምህርት አለኝ የምትለው የሥላሴ ትምህርት ጨምሮ የተበረዘና እንደ እግዚአብሔር ሐሳብ ያልሆኑ አስተምሮቶች በቤተክርስቲያኒቷ ውስጥ እንዳለ እንድታዩ ያክል ኦኬ የተበረዘ እንደ እግዚአብሔር ቃል ያልሆነ የእግዚአብሔርን ሐሳብ የማያሳይ ትምህርቶች አሉ ትውልዱ መንቃት እንዲችል ነው ስለዚህ የሚባለው የሚወራው ነገር ሁሉ ይዘነው የምንቀበለውና የምንውጠው ጉዳይ አይደለም ማለት ነው እንደ እግዚአብሔር ቃል ልንመረምረውና ቆም ብለን ልንፈትሸው ይገባል ያውም ይሄ የቤተክርስቲያኒቷ ዶግማ ትምህርት ነው የሥላሴ አስተምሮ በዚህ ላይ በሥላሴ አስተምሮ ላይ እንኳን እንደ እግዚአብሔር ቃል ያልሆነ አስተምሮ እንዳላት እንድትመለከቱ ያክል ነው የጠራ እንዳለ ሆኖ ግን የተደባለቀና ከእግዚአብሔር ቃል አንፃር የሚጎረብጡ በጣም ብዙ ትምህርቶች እንዳሏት መመልከት እንድትችሉ ነው እሺ ዮሴፍ ሰላም ከየት ቤተ እምነት ይሆን የመጣው ዮሴፍ አቤት ሰላም ነው እንዴት ናችሁ እግዚአብሔር ይመስገን እሺ ከየት ቤተ እምነት እኔ ክርስቲያን ፕሮቴስታንት እምነት ተከታይ ነኝ መስማት ስለፈለኩ ነው የገባሁት እሺ ጎበዝ መስማት መፈለግ ጥሩ ነው ጸጋ ይብዛልህ ለመስማት ግን ታችሁን መስማት ትችላለህ ተባረክ እሺ ሌላ ሰው ካለ እንቀበል ሌላ ሰው አለ ሌላ ኦርቶዶክሳዊ ካለ እሺ ቴዳይ ሐሳብ ካላችሁ መቀጠል ትችላላችሁ ብሩኬ ወንድምነት ሐሳብ ካላችሁ በመሃል ምናልባት መጠናከርም ይሄ ነገር ላይ ብናወራበት የምትሉት ነገር ካለ ፕሊዝ ማውራት እንችላለንና ኮሜንታችን ይቅርታ እንግዲህ ወንድሞች ዝም ካሉ ብዬ ነው ማይክ ያነሳሁትኝ በእርግጥ ግን ገብተው በሐሳብ ቢንሸራሸር ነበር አሪፍ የሚሆነው እነሱንም ብንሰማ በአንድ ሳይድ ብቻ ባይሆን አሪፍ ነው ምናልባት ከተቻለ ቢገቡ ጥሩ ነው ግን እንደተባለው ለምንድን ይሄንን ድረስ ማንሳት ያስፈልገው ለምንድን ነው በዚህ ጉዳይ ለመናገር ያስፈልገው ከተባለ አስተምሯን ጥርት ያለ ነው እንከን አልባ ነው በተለይ በዚህ በሥላሴ ጉዳይ ላይ እንደሷም ማን አለ የሚያስተምር በነገራችን ላይ ይቅር ሚስጥር ለወጣ ነበር ይቅር ማን አለ እንደሷም የሚያስተምር የሚሉ ሰዎች ላይፍ እስኪ ግባና ማንሰማ ከሆነ እዚህ ያሉ ሰዎች ይታዘቡ አንተ ተናግረህ እኛም ማንሰማ ከሆነ ይታዘቡ ማትገባው እኛ ስለማንሰማ ሳይሆን አንተ የምትናገረው ስለሌለ እንደሆነ ነው የሚሰማኝ ካልሆነ ግን ግባና እስኪ ሞክር ከዛ በኋላ ታዘቡ ይውላችሁ አይሰሙም ዝም ብለው ነው ምናም ብለህ ትለናለህ ወደ ንግግር ይለመለስ እንከን አልባ ነው ትምህርቷ ንጹህ ነው በዚህ ጉዳይ ላይ በተለይ ዝግጅቷ በጣም ጥሩ ነው የሚሉ ሰዎች ሳያውቋት እየተናገሩ እንደሆነ ስለማያውቁት ተቋም አስተያየት እየሰጡ እንደሆነ እንዲሁ በጭፍን እየተናገሩ እንደሆነ ማሳየትም ስለምንፈልግ ነው ምናልባት መጀመሪያ ላይ የነበራችሁ ሰዎች ሰምታችሁ ከሆነ ሜላ አንድ ነገር ደጋግሞ ነበር ምን የወንጌላውያን አማኝ ሆናችሁ የሥላሴ ትምህርቷ ጥሩ ነው የምትሉ ሰዎች ካላችሁ መግባት ትችላላችሁ ማውራት እንችላለን ከናንተም ጋር ሲል ነበርና አንዳንዶች በተለይ እዚህ ቲክቶክ ሰፈር ላይ ያሉ
አንዳንዶች ኦርቶዶክስን ያወቁ የሚመስላቸው አንዳንዶች ጆሮ ጠገብ የሆኑ አንዳንዶች እዚህ ሚዲያ ላይ በሰሙት ብቻ ቤተክርስቲያኒቱን አብጠርጥረው አራግፈው እንዳወቁ የሚሰማቸው አንዳንዶች በተለይ በሁለት ጉዳይ ላይ አስተያየት በድፍረት ሲሰጡ ሰምተናል። በነገረ ክርስቶስና በትምህርተ ሥላሴ ላይ እንደውም እነዛን ሰዎች በውስጥ እጄ ከዚህ ቀደምም ተናግሬዋለሁ። በውስጥ እጄ 4 ሰዎች ለመጠየቅ ሞክሬያለሁ። ምንድን ያነበባችሁት? ኦርቶዶክስ በዚህ ጉዳይ ላይ ንጹህ ዝግጅት አላት፣ ጥሩ ዝግጅት አላት፣ የሚገርም ዝግጅት አላት፣ ከኛ የተሻለ እንኳን ዝግጅት አላት፣ የተደራጀ ነገር አላት ያላችሁት ምን አንበባችሁ ነው የሚል 4 ሰዎች በዋናነት ሲናገሩ የነበሩ ሰዎች አናግሬ ነበር። ከ4ቱም ግን አንጀት ጠብ የሚል መልስ አላገኘውም። እንደውም አንደኛው እስከሚገርመኝ ድረስ ዌብ ፔጅ ነው የጠቀሰልኝ። ይህንን ተመልከት ብሎ ዌብ ፔጅ ነው የጠቀሰልኝ። ከ4ቱ ሌላኛው ደግሞ እኔ እንደዚህ አላልኩም ብሎ ካደ። ሪካርድ አለመኖሩ ጠቀመው እንጂ ሪካርዱን ለእኔ ቴክስት ካረገው ጋር አብሮ በማያያዝ ምን አይነት ቀጣፊዎች እንደሆኑና የማስመሰል ህይወት እንዳላቸው ስመ ክርስትናን የተሸከሙ ሆነው የማስመሰል ህይወት እንዳላቸው ማሳየት ይቻል ነበር። ከሌሎቹ ከሁለቱ ውስጥ አንደኛው ጥቂት መጽሐፍት ሊጠቆመኝ ከሞከራቸው መጽሐፍቶች ውስጥ አንዱ የማን እንደሆነ ታውቃላችሁ? የአለቃ መሰረት ስብሐት ለአብ። ያ ማለት ዘመናዊውን ተሐድሶ መስራች አባት የሆኑትን እንደገናም ደግሞ መጽሐፉን ያሳተመችው መካነ ኢየሱስ የሆነውን መጽሐፍ ጠቅሶ እንግዲህ ያሳተመችው መካነ ኢየሱስ ነው፣ ልብ አድርጉ። እሳቸው ደግሞ የተሐድሶ አገልጋይ ናቸው። እሱን መጽሐፍ ጠቅሶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥሩ የሥላሴ ትምህርት ዝግጅት አላት ብለዋለኝ። እሺ፣ ሌላኛው ደግሞ የወንጌላውያን ነገረ መለኮት ኮሌጆች የሚያስተምሩት እኮ በኦርቶዶክስ መጽሐፍ ነው አለኝ። የትኛው ኮሌጅ ብዬ ለጠየኩት ግን አልመለሰልኝም። እንግዲህ በወንጌላውያን የነገረ መለኮት ኮሌጅ ለማለፍ እንደሞከረ ሰው ኮሌጆቹ የራሳቸው ዝግጅት እንዳላቸው አውቃለሁ። እንደውም ማቴሪያላቸው ሁሉ ያለኝ ኮሌጅ አለ። ከኔ ሌላም እዚህ አሁን ገስት ላይ ያሉ ወንድሞች በነገረ መለኮት ኮሌጆች ውስጥ እየተማሩ እንዳሉ አውቃለሁ። የኦርቶዶክስን መጽሐፍ ግን የሚጠቀም ኮሌጅ የለም። ስለማታውቁት ነገር አታውሩ። ስለ መድኃኒዓለም ስለማታውቁት ነገር አታውሩ። ስለማታውቁት ነገር በማውራታችሁ አዋቂ እንደመሰላችሁ እየመሰላችሁ ከሆነ ከእናንተ ጥቂትም ቢሆን የተሻለ የሚያቅሰው ከስር ተቀምጦ ዝም ስላለ እናንተ ሊቅ የሆናችሁ የመሰላችሁ እየተሳቀባችሁ ነው። እየተናቃችሁም ነው። እየተሳቀባችሁ ነው። እዚህ ካሉ 300 ሰዎች ውስጥ እኔ እድሉን እዚህ ስላገኘውና ስለተናገርኩኝ ይመስላችኋል 299 ሰዎች በሙሉ ከኔ ያነሰ እውቀት ያላቸው? ምናልባት እኔን እድሜን ሙሉ ማስተማር የሚችል አቅም ያላቸው ሰዎች ከዚህ 300 ሰዎች መካከል አሉ። እኔ እድሉን ስላገኘው ነው እዚህ ጋር እየተናገርኩ ያለሁት፣ ወይም ደግሞ እነሱ እዚህ ጋር ወጥተው መናገር ስላልፈለጉ ነው። ልክ እንደዚህ እናንተም ገስት ላይ ወጣችሁ ስለማታውቁት ነገር በድፍረት ሊያውም በኩራት ሊያውም በብዙ የራስ መተማመን ስታወሩ ቅድም እንዳልኩት የሚንቃችሁ ደግሞም የሚሳለቅባችሁ ሰው ብዙ ነው። ከወንጌላውያን ብቻ አላልኩም። እናንተ የምታንቆለጳጳሳቸው ኦርቶዶክሳውያኑ ራሱ ሙድ እየያዙባችሁ እንደሆነ ልንገራችሁ። በጣም ሙድ እየያዙባችሁ ነው። ስለማታውቁት ነገር እየተናገራችሁ እንደሆነ ከእናንተ ይልቅ እነርሱ የተሻለ ግንዛቤ ስላላቸው በጣም ሙድ እየያዙባችሁ ነው። ባዶነታችሁን እየተረዱ ነው። ስለዚህ እንደውም ከዚህ ቀደም የእርሜ ቤት የተናገርኩትን እዚህ ጋር ተናገር መደምደም ያላርገው ጥቂት ማንበብ በቂ ነው። እዚህ ጆሮ ጠገባትሁኑ ጥቂት ማንበብ በቂ ነው። ከዛ በኋላ ጌታ መጣው ተብለህ ስትጠየቅ ይሄ ያ ብለህ ምንጭ መስጠት ትችላለህና ይሄን ርዕስ የጀመርንበት ይሄን ርዕስ ልናወራበት የፈለግንበት አንዱ ምክንያት የወንጌላውያን አማኝ ነን እያሉ ነገር ግን የወንጌላውያን አማኝ ያልሆኑ ሰዎች ሌላ ቤተ እምነት የቆሙ ሰዎች አላዋቂነታቸውንም ማሳየት ስለፈለገን ነው። ተባረኩ። እሺ እንግዲህ ያው ቤተክርስቲያኒቷ ውስጥ ያለው ትምህርት በዛውም ግራ የተጋባ መሆኑን ማየት ይኖርባቸዋል ብዬ አስባለሁ። አንዷ ቤተክርስቲያኒቷ ውስጥ ነው። አንዲቷ ቤተክርስቲያኒቷ ውስጥ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ምን ያህል የተምታታ ሀሳብ እንዳለ እንድታዩት ያክል ነው። ቪዲዮን አንዴ እስቲ ደግሜ ላሰማውና ሁለቱንም ሀሳቦች ቤተክርስቲያኒቷ ውስጥ አንዱ ደግፎ ሌላው ተቃውሞ የሚያወሩትን አንድ ቪዲዮ ልጋብዛችሁና
ከዛ እንቀጥላለን። እሺ ይሰማ ይሆን ያስባል። ካላላቸው የላቸው ሲውላቸውም ተናገሩ። ጾታ አላቸው የላቸው ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ኦኬ ሲያወሩ እንግዲህ ሊቃውንት የቤተክርስቲያኒቷ ሊቃውንት ባሉበት መድረክ ላይ እያወሩ ያሉት ሊቃውንት ምስክር አድርገው እየጠሩ ነው ያሉት። ኦኬ እሳቸውም እንግዲህ አራት አይና የሚባሉ የቤተክርስቲያኒቷ ትምህርቱን ጠንቅቀው የሚያውቁ አገልጋይ ናቸው። እስካሁን ድረስ እኚህ አባት አልተወገዙም። ማርያም ቤዛ አትባልም የተባለ ጊዜ ትዝ ይላችኋል አይደል? ያ ሁሉ ትርምስ ማለት ከሀገር ውስጥ እስከ አሜሪካን ካሉ ከቲክቶክ እስከ ሲኖዶስ ደረጃ ድረስ ወጥተው እኛን አባት በእንደዚህ አይነት ዲስሪስፔክት በሚያደርግ መልኩ በስድብ በተሟላው ቋንቋ ምናምን ሲያወሩ ሰምታችኋል። እኛ አባትን ግን ኢቭን ስህተት ናቸው እንኳን ብሎ ደፍሮ ለመናገር የሰሩትን ቪዲዮዎች አይታችኋል ብዬ አስባለሁ። የሰሩትን ቪዲዮ እንኳን ስትመለከቱ አንዲት ደፍረው ማለት ነው በስርዓት እኛ አባት በትክክል ተሳስተዋልና ይቅርታ መጠየቅ አለባቸው እንኳን አላሉ። በስላሴ ላይ እንደዚህ አውርተው ማለት ነው። ኦኬ ይሄው የተሰሩ አራት የሚታወቁ ሰዎችን ቪዲዮ ለማየት ሞክሬያለሁ። ዊዝ ሪስፔክት እኛ አባት ተሳስተው ይሆናል አይነት ውስጡ እንደው ተሳስተዋል ብሎ እንኳን ለመናገር አቅማተው ማለት ነው ያወሩት እንደዛ። ማርያም ግን ስትነካ ቤተክርስቲያኒቷ እንዴት እንደተናወጠች ትዝ ይላችኋል። እንዴት እንደተናወጠች ታስታውሳላችሁ። እና የቤተክርስቲያኒቷ ልብ ትርታ ኢቭን የስላሴ አስተምሮ እንዳልሆነ እንድታዩት ነው። ይኸው እናያችሁ ዊል ሲት እናየዋለን። አሁን ሰሞኑን እናየዋለን። እንግዲህ ይህ ቪዲዮ እየተዘዋወረ ነው። እንግዲህ በሲኖዶስ ደረጃ ተጠርተው ሊሆን ይችላል። አብራሩት ይባላሉ ወይ ምላሽ ይሰጣሉ ወይ ለዚህ ጉዳይ? ዊል ሲት እናየዋለን። ግን ካለው ኤክስፔሪየንስ አንጻር መናገር የሚቻለው አንድ ነገር አለ። ይሄው ደፍረው እንኳን አልተናገሯቸው። ቤተክርስቲያኒቷ ውስጥ የማርያም ጉዳይ ነው እንጂ ዶግማ የስላሴ እንደዚህ አይነት ጉዳዮች ዶግማ አይመስልም። እንቀጥል፣ እንስማው፣ ምን እንደሚሉ እንስማው። ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ? እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር። ቀደም ላይ ያለው ጉዳይ ማለት ከላይ ከጸጉር ጀምሮ እስከ እግር ጥፍር ድረስ አለቀ። ስለዚህ የሚዘለው ወይ ደግሞ የማይኖረው የሰውነት ክፍል የለም ማለት ነው። ለዛ እኮ ነው ልብ ይላሉ፣ ኩላሊት ይላሉ፣ ጥፍር ይላሉ፣ ውስጥ እግር ይላሉ፣ ወገብ ይላሉ፣ ጭን ይላሉ። የምትዘለው ነገር የለም ማለት ነው። የሚዘለል ነገር የለም ማለት ነው። የሰውነት ክፍል የሚዘለል የለም ማለት ነው። ስለዚህ እያንዳንዱ የሰውነት ክፍል አለው ከተባለ ስለዚህ ጾታም አለው ካሉን ጾታን የሚለየውም የሰውነት አካል አለ ማለት ነው።
እንደዛ ነው እኔም የሚገባኝ እንደዛ ነው። ይሄው እሳቸው ጾታ አለው ከዚህ የተነሳ ነው ጾታ አለው ብለው ስላሴ የሚያምኑት ከዚህ የተነሳ ነው። አርጊመንታቸው ይሄ ነው። ሐሳቡን ይሄን ነው የሚያወሩት፣ ይሄን ነው እየገለጹ ያሉት። ስለዚህ ስላሴ ጾታ አለው ብለው ሲያምኑ ከላይ ከፀጉሩ ጀምሮ እስከ እግር ጥፍሩነት አካል ስላለው ይዘል እዚህ ሁሉም ነው አርጊመንታቸው። የቤተ ክርስቲያኒቷን መጽሐፍ ነው ደግሞ እየተጠቀሱ ያሉት። ኦኬ እየተጠቀሱ ያሉት ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። እንደውም አልተባለም እኮ ነው የሚሉት በቤተ ክርስቲያኒቷ ውስጥ እንደዚህ አይነት አሁን ይሄ መምህር ጾታ ስላሴ ጾታ የለውም የሚለው ትምህርት ቤተ ክርስቲያኒቱ ውስጥ የሌለ ትምህርት ነው እያሉ ነው እየተናገሩ ያሉት። ምን ላይ? በምሁራን ፊት ለፊት በቤተ ክርስቲያኒቷ ሊቃውንት ፊት ለፊት ሰምቻለሁ። እንግዲህ አይ ቲንክ ምናልባት አይታወቅም አንዱ ሊቅ ነኝ ያለ መምህር ሲያስተምር ሰምተው ሊሆን ይችላል። እሳቸው ይሄንን ነው እያወሩ ያሉት። ምን ጠየቅ ከሆነ በዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው። ይሄው የኛ አካል በስላሴ አካል ልክ ነው። ምን ማለት ነው? አንተ ጨጓራ ካለ ስላሴም ጨጓራ አለው ማለት ነው። ጨጓራ አለው ስላሴ። አንተ ጉበት ካለ ስላሴም ጉበት አለው ማለት ነው። አንተ ጣፍ ያለ ስላሴም ጣፍ ያለው እያለ የሰውነት ክፍል እኩል አቻ ላቻ ተደርጎ ነው እያለን ያለው። ስለዚህ ምንም አንተ ጾታ መለያ ካለ ስላሴም የጾታ መለያ አለው አይነት አርጊመንት ነው እያቀረቡ ያሉት። የቀረበው ነገር የለም። ስላሴ ጾታ የለውም የሚለው ትምህርት እንደውም የቤተ ክርስቲያናችን ትምህርት አይደለም እያሉ ያንን ትምህርት እየተቃወሙ ነው እሳቸው እያወራሉ። አናፍርበትም፣ ሃይማኖት እኮ ነው። አናፍርበትም። ስሙ፣ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ስሙ፣ አናፍርበትም እየተባለ ነው ያለው። አራት አይና የቤተ ክርስቲያናችሁ አገልጋይ ማለት ነው በምሁራን ፊት ቆመው አናፍርበትም እያሉ እየተናገሩ ነው ያሉት። እውነት እናንተ አታፍሩበትም? ቲክቶክ ላይ ያላችሁ ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ ቀጣይ ደግሞ ያወራል። ያው አይ ቲንክ ለዚህም እንግዲህ ራሱ የቤተ ክርስቲያኒቱ አገልጋይ ነው ይታወቃል። ዲያቆን ሄኖክን ሁላችሁም ታውቁታላችሁ። እሱ ነው ደግሞ አሁን የሚያወራው በአንዲቷ ቤተ ክርስቲያኒቱ ውስጥ ያሉ ሁለት አገልጋዮች ነው ባይዘው ማለት በአንድ ቤተ ክርስቲያን ውስጥ ማለት ነው። ተው በአንድ ቤተ ክርስቲያን ውስጥ ማለት ነው። አንዱ ዲያቆን አንዱ አራት አይና የቤተ ክርስቲያን ሁለቱም አገልጋዮች ኦፊሻል የሆኑ ቤተ ክርስቲያኒቷ የምታምንባቸው አስተማሪ ናቸው የምትላቸው ሁለት ምን ይላል? እሱ ደግሞ ሲጀምር ስላሴ ጾታ የለውም ይላል። እግዚአብሔር ጾታ የለውም። እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታሁም በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባልም። እሳትና ነፋስ ጾታ አለው እንደማለት ነው። መላእክት ጾታ አላቸው። ታዲያ እግዚአብሔር ጾታ ከሌለው አባት ጾታ የለውም ብሎ ያምናል። እሳቸው አለው ብለው ያምናሉ። አንዷ ቤተክርስቲያን ውስጥ ነው የሁሉ ትግል ያለው ማለት ነው። አንዲቷ ቤተክርስቲያኒቷ ውስጥ ነው የሁሉ ትግል ያለው። እናንተስ የትኛው ወገን ናችሁ? ጥያቄያችን የስላሴ ትምህርት የጠራ ትምህርት ነው የምትሉት ትምህርት የትኛው ነው ነው ጥያቄያችን። እሱ ነው የትኛው ነው የእናንተ አለኝ የምትሉት ትምህርት የትኛው ነው? እዚህ አንድ ቁጥር ጻፉልን። ከዛ ማውራት ትችላላችሁ። ቤተ እምነታችሁን የማታፍሩ ሰዎች ማለት ነው። በየፕሮግራሙ እምነታችሁን የማትቀይሩ ሰዎች ማለት ነው። ኦርቶዶክሳውያን በቃ ይኸው ግልጽ ነው፣ ሀሳቡ ግልጽ ነው። እዚህ ጉዳይ ላይ ሀሳብ አለኝ የሚል ኤኒ ኦርቶዶክስ እንቀበላለን በደስታ ማለት ነው። በደስታ ዲያቆናት፣ የቤተ ክርስቲያን አገልጋዮች ምናምን ቁጭ ብላችሁ እየሰማችሁን እንዳለ እናውቃለን። ስትገቡ ምናምን ያሳያል፣ ያው ይታወቃል። እና ብትገቡ ጥሩ ነው። እንደ አንድ ኦርቶዶክሳዊ ሀሳብ ያለው ሰው ገብቶ ማስረጃ አለኝ ይሄኛው ነው እምነታችን የሚል ሰው ገብቶ እንዲያወራን እናበረታታለን። እሺ ሌላ ሰው ካለ እንቀበላለን። እንግዲህ ወንድምነት የስ እርምሻ ባይዘው አገልጋዮቿ እነዚህ ሊቃውንቷ የተባሉት ፖለቲካ ላይ የተቀመጡት
ስላላወሩ ነው። በዝምታ ባርሞ ስለተቀመጡ ስላላወሩ ወይ ደግሞ ስላልሰበኩ ስላልተናገሩ ወይ ደግሞ ስላላስተማሩ እንጂ እውነተኛ መስላ ቤተክርስቲያን የተቀመጠችው ቢያስተምሩ እንደ አሁን እንዳሰማቸው አይነት አገልጋይ እንደሳቸው ሁሉም ቢያወሩ ድል ቢሰጣቸው ወደ ምሕረቱን ቢያገኙ ከጣምባሩ ነው የሚያጠፉት። በቃ ሙሉ በሙሉ ባቢሎን ሆኖ ነው ቁጭ ብለው አንዱ የተናገረውን አንደኛው እስኪቃወመው ድረስ ማለት ነው። አሁን መቼም በትምህርተ ሥላሴ ላይ እኛንን ፈጭተን አውክተን አልመን አድቅቀን የሰራኑ ብሎ የሚል ነገር አላቸው። አይ ነው ትምህርተ ሥላሴ ላይ የተሻለ መረዳት ያላቸው ሰዎች እንዳሉ ባቀን ማለት ነው ብናቀን፣ ግን ይኸው እንደዚህ ሲያወሩ እርስ በርሱ የሚምታታ ማለት ነው። እስከሚያወሩ ነው። ካወሩ ግን መንኛ አልኩ። አሁን ሁለቱ ሄኖክና እኚህ ቆሞስ ብቻ ነው። በባለፈው እንኳን ማነው ዲያቆኑ በነገረ ማርያም ላይ እንኳን ትምህርት እንወዳታለን ብለው ያሏትን ትምህርት 21 ሊቃውንት ተጠይቆ 21 አይነት ነገር እኮ ነው የተናገሩት። 21 አይነት ነገር 100 ሊቃውንት ብጠይቅ 100 ነገር ነው የሚያወሩት ማለት ነው። 500 ሊቃውንት ብጠይቅ ስለ ነገረ ማርያም 500 አይነት እርስ በርስ የማይገናኝ ሰሜንና ዋልታ ማን ሰሜንና ደቡብ ዋልታ ረገጥ እንደሚባለው እርስ በርሱ የማይገናኝ ከቅዱሳት መጽሐፍት የተፋታ ከቤተክርስቲያን አባቶች ብለው ከሚሉትም የተፋታ አይነት አስተምሮት ነው የሚያቀርቡት ማለት ነው። አሁን ዮሐንስ አፈወርቅ የሚባለው ሰው ስለ ማርያም እንደዚህ ብሎ ተናገረ የተባለውን በባለፈው ሜላ አውጥቶ በተናገረባቸው ሰዓት ላይ እንደዚህ አይልም ምናምን ነገር ብለው የሜላን መጽሐፍ ሁሉ ክሪቲሳይዝ ያደርጉ ነበር። እና እስካልተናገሩ ድረስ ነው እነሱ በጣም የጠራች የነጻች ቅድስት ኩላዊት እንደው በአራቱም ማዕዘናት በአንድ ቅጽበት ምድር ልትጎበኝበት ባለ ብቃት ያለች ምናምን ነገር ተብሎ የሚባሉት ማለት ነው። ማውራት ግን ሲጀምሩ እንደዚህ ነው የሚሆኑት። እና እግዚአብሔር ይስጥልን እኚህን አባት የት ሀገር እንዳሉ ብናቅ እውነት የሆነ የአንድ ሳምንት አረቄ መጠጫም ቢሆን ብንልክላቸው ለዚህ ይህንን ትልቅ ትምህርት አውጥተው ስለተናገሩ ማለት ነው ይበል የሚያሰኝ ነው በእውነት። ይመልሱ። አሁን ታያለህ ካሁን ከጠቅላይ ቤተ ክህነቱ ጀምሮ ይንጫጫሉ ወይ? አይንጫጩም። ምንም እንዳጠብቁ በዚህ ተስፋ እንዳታረው። እሱን ነው የምለው። እሱን ነው ይሄ ጥሩ ማሳያ ነው ወንድምነት። እንደው ከቻላችሁ ሁለቱም ቪዲዮ የእሳቸውን እንግዲህ የአቡነ ገብርኤል ናቸው አይደል ካልተሳሳት? የእሳቸው ጊዜ በአንድ ቀን ውስጥ ምን ያህል ጫጫታ እንደሰማ ትዝ ይለናል። እኚህ ግን እኮ ደፍረው እንኳን ማለት ነው ደፍረው ተሳስተዋል እንኳን አላላቸውም እኮ ቃል በቃል ወንድምነት የሰሩትን ባሳየ ቃል በቃል እንኳን ተሳስተዋል ለማለት እንኳን አቅም አጥተዋል። ቀጥል። አላዱም እስኪ የሚሉም ከሆነ እናያለን። አሁን በዚህ 2 እና 3 ቀን ውስጥ ማለት ነው። ማነው ቴዲ የሚባለው ሰውዬ ማታ ግን ለቅሶ ላይ ነበረ። ከዛ ማነው የውሻው ሰውዬ ውሻ ፎቶ ያለው አያዘልኝም ብዙ ጊዜ ክርስቶፎሮስ በማነው የአቡነ ቡቺ ማለት ነው በሱ ስም የሚጠራው ሰውዬ እነሱ ቁጭ ብለው ነበረ እዚህ ላይ ማለት ነው። እና አሳዘኑኝ። እንግዲህ ምንም ማድረግ አይቻልም። ቤተክርስቲያኒቱ እኚህ ሰው ምእመን ቢሆን ኖሮ አንድ ምእመን የተናገረው ምናምን ነገር ብለው ይላሉ። እና አሁን እስኪ እናያለን። ሥላሴ ላይ ጾታ አላቸው ተብሏል። ለሰው ያለ አካል ሁሉ በሙሉ ለሳቸው አለ ተብሏል። እንግዲህ ወንድ ናቸው ብለው ነው የተናገሩት እሳቸው ማለት ነው። እውነትም ነው ደግሞ እኮ ፎቶ ላይ ስናይ መቼም ጺም ያላት ሴት የለችም አይደል ወንድምነት? እና ጺማቸውን አይተሃል አንጀርጋው የተቀመጡት ማለት ነው። ለዚህ ጺም ያለው ማነው? ወንድ ነው ማለት ነው። ይሄ እንግዲህ የቤተ ክርስቲያኒቱ ወርቃማ የሆነ ቸሩ መድኃኔዓለም የኦርቶዶክስ አባቶች ተነስተው ከተቀመጡበት ወደ አውደ ምሕረት እየመጡ እንዲናገሩ አድርግልን። በተናገሩ ቁጥር ቤተክርስቲያኒቱ ምን ላይ እንደተቀመጠች እናያለንና በቃ እኔ እንደዚህ ብዬ ነው የምለምነው። እንደዚህ ብለን ነው የምንለምነው ወንድምነት። የኦርቶዶክስ አባቶች መናገር የጀመሩ ቀን በቃ 8ኛው ሺህ እንዳለቀ ምልክቱ እሱ ነው። ድብልቅልቅ ያለ ነገር ነው የሚያወሩት።
እና ኑ ይመልሱልን መልኩ ላይ የተጠቀሰውንም ጾታም አለ ብሎ ያለውን እታች ያላችሁ ሰዎች ብላችሁ በትዝብት አትዩ እና ተባረኩ። ቀጥሎንነት እሺ ሜርሲ አንድ ቁጥር ጻፍሽ ለማየው የስ ዳንዬ አንድ ሀሳብ ነበረኝ just like point of view ወይም ደግሞ ከዚህ ርዕስ ጋር ተያይዞ ጥያቄ ሆኖ ሊቀርብ የሚችል ነገር ማለት ነው። የኔን point of view ከሌላ አስተምህሯቸው ጋር in comparison ለመናገር ፈልጌ ነው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም በገድላት መጽሐፍቶች ላይ ያለ ምጥ እንደወለደች ይናገራሉ። ከዛ ደግሞ ብዙ ጊዜ ሰምታችሁ ታውቃላችሁ ብዬ አስባለሁ። ራዕይ 12 ላይ ያለችውም ሴት ደግሞ ማርያም ናት ብለው ይተረጉሙታል። which is መጽሐፍቶቻቸው ያለ ምጥ እንደወለደች ይናገራል። ራዕይ መጽሐፍ ምዕራፍ 12 ላይ ያለችው ደግሞ በምጥ እንደወለደች ይናገራል። ስለዚህ ምን ያደርጋል? ይሄ እርስ በርሱ አይስማማም ማለት ነው። ወደ ዛሬ ወደ ስመጣ በዚህ ቪው ያየሁት ከዚህ ቪዲዮ የተነሳ ምንድነው ስላሴ ጾታ አለው ካሉ አብም ጾታ አለው እንደ ሰው ሙሉ አካል ከራስ ፀጉር እስከ እግራችን ድረስ ብለዋልና ወልድም መንፈስ ቅዱስም እንደዛው ማለት ነው። ስለዚህ በጣም የሚኮሩበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስላሴ አስተምህሮ በተለይ እግዚአብሔር ወልድ ቅድመ ዓለም ከእግዚአብሔር አብ በባህሪ ተወለደ የሚለው ትምህርት ገደል ገባ። ለምን? በቃ አካል አለው ብለዋላ። ስለዚህ አባቱ ብልት ነበረው፣ በባህሪ ተወለደ የሚለው ትምህርት ገደል ገባ ማለት ነው። ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስላሴ አስተምህሮ አካል አለው በሚለው ላይ ብቻ ሳይሆን ወደ ክርስቶስ አወላለድም ጥያቄውን አማዞ ያመጣል ማለት ነው። አካል ያለው ሆኖ እያለ አባቱ እንዴት በባህሪ ወለደ የሚባል ጥያቄ ሊጠየቁ ይገባል ባይነኝ። እኔ ደግሞ it is just my point of view ይሄን ለመናገር ስለፈለኩ ነው። ተባረኩ። እሺ ሜርሲ ተባረኪ። እንግዲህ ተደርድሮላችኋል። ኦርቶዶክሳውያን በጉጉት እየተጠበቃችሁ ነው ያላችሁት። ዛሬ ከታች ቁጭ ብላችሁ እያደመጣችሁ እየሰማችሁ ነው ያላችሁት። ግን ለእናንተ ነው ቤት የተከፈተው። ስለዚህ ብትገቡ ጥሩ ነው። እናንተ እንድታወሩ ነው የምንፈልገው። ሀሳባችሁን መስማት እንፈልጋለን። እኛ አባት ተሳስተዋል ወይስ አልተሳሳቱም፣ የቤተክርስቲያኒቷ ትምህርት ነው ወይስ አይደለም የሚለውን ሀሳብ አንስተን እየተነጋገርን ያለ ነው። ካላችሁ ግን አንድ ቁጥር ጻፉልንና እንቀበላችሁ። እየሰማናችሁ እያየናችሁ ስለሆነ ከታች ማለት ነውና አንድ ቁጥር ጻፉልን ወይ ደግሞ ሪኩዌስት ላኩ። ስላሴ ጾታ አለው ወይ? ቤተክርስቲያን እንግዲህ ዶግማ ነው ባይዘው እያወራን ያለ ነው አይደል? ስላሴን አስተምሮ ነው እየተነጋገርን ያለ ነው። እና እንግዲህ ዶግማ ትሎ የለ እስቲ ክፈቱ ምናምን ነው እንከፍታለን። አክቹአሊ ሁሌ ነው የምንከፍተው። ግን ዛሬ ይኸው በስፔሻል መልኩ የቤተክርስቲያኒቷ ትምህርት የትኛው ነው እያልን እየጠየቀን ያለ ነው። እሺ ካላችሁ ፕሊስ ግቡ። በደስታ ነው እንቀበላችሁ። ዳኒ ምናልባት ካገኛችሁት እሺ መስዬ ቆይ ካገኛችሁት እንግዲህ አቡነ ገብርኤልን ሲሳደቡ ምናምን የነበረው ቪዲዮ ብታገኙት ደስ ይለኛል። ካላችሁ አይ ቲንክ ካላችሁ ፕሊስ ፈልጉት። እሱን መንገስ ነው የቤተ ክርስቲያኒቷ ጩኸት፣ የቤተ ክርስቲያኒቱ ኢሹ እንጠለጠለ ነው እንጂ እሺ ወንድም እኔ ልንገርህ በዚህ ጉዳይ ላይ የእውነቱን ስነግርህ ፖለቲካ እያወራህ አይደለም፣ ዘር እያወራህ አይደለም። ይህን በልብ ቅንነት በልብ ንጽህና ነው የምናገረው። በፍጹም እንደ ብፁዕ አቡነ ገብርኤል እኚህን አባት አይሰድቧቸው፣ አይቃወሟቸውም። ለምን ብለህ ብትል እኚህ አባት ከጎንደር ነው። ምንም ጋር ገናኝ አይደለም ወገኖቼ። ኦኬ እኔ ከዚህ አርነት የወጣው ሰው ነኝ፣ ከዘር ፖለቲካ እና ከዘር ከሚባል ነገር ማለት ነው። እና አይሰድቧቸውም፣ አይናገሯቸውም። በፍጹም ብፁዕ አቡነ ገብርኤልን በተናገሩበት ቃላት አይናገሯቸውም። አንደኛ ብፁዕ አቡነ ገብርኤል የተናገሩት የኦርቶዶክሷን አምላክ ነው የነኩት።
ለኦርቶዶክስ አምላኳ ስላሴ ነው ብሎ የሚል ነገር እኔ ብዙ አይስማማኝም። ነው እንኳን ተብሎ ቢባል ከሱ ከስላሴ እኩል ማርያም ናት። ስለዚህ አይናገሯቸውም፣ በፍጹም አይናገሯቸው። ጠብቁ። ብፁዕ አቡነ ገብርኤልን ጠብ ገፍ እያደረጉ ከፍ ዝቅ እያደረጉ ያቺ አውሮፓ ሀገር እንኳን ያለች የሆነች ስድ የሆነች ሴት በዛ ያህል ልክ ብልግና ስሰርባቸው በነበረው አይነት ነገር እንኳን ሊሰርቧቸው አይደለም በጠንካራ ቃላት እንኳን አይናገሯቸውም። ለምን ብላችሁ ብትሉ ሰውየው ከጎንደር ናቸው። አለቅ ለሚጠይቀኝ ሁሉ መልስ አለኝ። ጎንደሬም ብትሆን ጎጃሜ፣ ወሎዬም ብትሆን ኦሮሞ፣ ትግሬም ብትሆን ከምባታ፣ ሀዲያ ለማናችሁ መልስ አለኝ። በቂና ከበቂ በላይ የሆነ መልስ። አይናገሯቸውም። እንደዛ እንዳጠብቅ ግን እስቲ ትምህርቱን ይቃወማሉ አይቃወሙ እንጠብቃለን። ያው እንደምነት ምናልባት እሱ እንዳለው ነው። ግን እኔ የማርያም ጉዳይ ለቤተክርስቲያኗ ትልቅ ኢሹ አይደል? ትልቅ እኮ ነው። በቃ ማለት ማርያም ላይ ሰው እንዲሳሳት እድል አይሰጡም። አክቹዋሊ ተሳስተው አይደለም እኮ ስለ ማርያም ተሳስተው አይደለም። ሰውየው እኮ ስለ ማርያም ቤተክርስቲያን የዋሸችውን ውሸት አገልጋዮቿ እውነቱን እንዲያወሩ አትፈቅድም ነው። አቡነ ገብርኤል ልክ ነው ያወሩት። መጽሐፍ ቅዱሳዊ የሆነውን ሐሳብ ነው የተናገሩት። ቤተክርስቲያኒቷ ግን ለዘመናት የዋሸችውን ማርያም ላይ የተናገረችውን ያንን የሐሰት ክስ እንዲያጋልጡ ግን እድል አልሰጠቻቸውም። ኢሚዲየትሊ ነው ቫይቡ የተቀየረው። ከዛም ሁሉም ሰው እየተቀባበለ በፍጹም ሲል ነበረ እንዳየነውና ከቻላችሁ ያንን ቪዲዮ ብታገኙት ደስ ይላል ካላችሁ ማለት ነውና ምን ያህል ዲስሪስፔክት ሲያደርጓቸው እንደነበረ በጣም በሚገርም ቲክቶክ ላይ ያሉት ታላላቅ አገልጋዮች ቤተክርስቲያኒቷ መታቃቸው ጭምር በጣም ዲስሪስፔክት እያደረጓቸው ሲያወሩ ነበር የምናየው። እና የቤተክርስቲያኒቷ ልብ ያለው የሥላሴ እንደ ዶግማ የምታየው የሥላሴ ትምህርቱ ላይ አይመስልም። አሁን በዚህ እኛ አባት ላይ እንግዲህ ይሄ ኬዝ ሊኖር ይችላል። ከእንደገና ኢቨን ኢሹዋ ነው ወይ አሁን ይሄንን ጉዳይ ምክንያቱም እንዲህ እኚህን አባት ብታወግዝ ሌሎች መጽሐፍቶቿን እምነቷን ምን ታደርገዋለች? ምክንያቱም እኛ አባት የተናገሩት እኮ የቤተ ክርስቲያኒቷን እምነት ነው። ኦኬ አቡነ ገብርኤል ያወሩት የመጽሐፍ ቅዱስን ሐሳብ ነው። እኛ አባት ግን የተናገሩት የቤተ ክርስቲያኒቷን እምነት ነው። ቤተ ክርስቲያኒቷ እንደዚህ እንደምታምን ነው ያሳዩን። መጽሐፍቶች ጠቅሰው አባቶች ጠቅሰው ነው ያወሩት። ስለዚህ ለእምነታቸው የሚደግፍ የሆነ ኤቪደንስ አለ ማለት ነው ቤተ ክርስቲያኒቷ ውስጥ እኮ ያ ነገር አለና መግባት ይችላልላችሁ ካላችሁ መግባት ይችላልላችሁ እንቀበላችኋለን። ያ በሊቃውንት ፊት ኦፍ ኮርስ በሊቃውንት ፊት ነው ምስክር አድርገው ላይ ጠሩት ሊቃውንት አሉ። ሶ ቤተክርስቲያኒቷ ደግሞ እኚህም አባት ቀላል የሚባሉ አይደሉም። አራት አይና አባት ከሆኑ እንግዲህ በጣም ቤተክርስቲያኒቷ አሉኝ የምትላቸው ሊቃውንት ናቸው እኚህ ራሳቸው ማለት ነውና ሶ የቤተክርስቲያኒቷን ትምህርት ጠንቅቀው ነው የሚያውቁት። እሺ መሲ ሐሳብ አለሽ? አይ የሆነ እስከዛሬ እንግዲህ እኛ ወንጌል አማኞች በኦርቶዶክስ ቤተክርስቲያን በስላሴ አስተምሮ ላይ ትክክል ናቸው ብለን ነበር ለምናሉ ዳኒ እና ግን ከዚህ እኔ አሁን ለምሳሌ ለመጀመሪያ ጊዜ ነው ይሄንን ነገር የሰማሁት ነገር ደንግጫለሁ። ትክክል ናቸው ብዬ አላምንም። ከዚህ አንጻር ካሁን ከምናየው ከሜላም ካነበበው እናንተ ከምትናገሩት ንግግር አንጻር እስከዛሬ እኛ ትክክል ናቸው በስላሴ አስተምሮ ላይ ብለን ስንናገር የነበረው ነገር እኛ ራሱ ስህተት እንደሆነ እንገባለን። ከዚህ መጽሐፋችሁ የተነሳ ፈጽሞ ትክክል ናቸው ብዬ ለመቀበል ይከብደኛል። ምክንያቱም ሲናገሩ ሰምተህ ከሆነ መንፈስ ቅዱስንም አካል አለው፣ አብ አካል አለው፣ ሶስቱንም ከፋፍለው አካል እንዳላቸው ማለት የተናገሩት። ስለዚህ ሌላ ቤተ እምነት መጥቶ ሶስት አማልክትን ነው ሶስት አምላክ ታመልካላችሁ ቢባሉ እነዚህ ሰዎች ምን አይነት ምላሽ ነው ሊሰጡ የሚችሉት? ሶስት አምላክ እንደሚያመልኩ ነው እኔ አሁን አንደርስታንድ እያደረግኩ ያለሁት። ሶስቱንም ከፋፍለዋል በአካል የተከፋፈለ ነገር ደግሞ እየተመለከ ያለው ሶስት ነገር እንጂ አንድ ነገር ብለን ልንጠራው እንችላለን። ፊዚካል የሆነ አካል ማለት ነው እያልሽ ያ እንደዛ ማለት እነሱም እየተናገሩ ያሉት እንደዛ ነው። አካል አላቸው፣ አብም አካል አለው፣ መንፈስ ቅዱስም አካል አለው፣ ወልድም አካል አለው ካሉ ሶስት አምላክ እንደሚያመልኩ ነው እኔ አንደርስታንድ ያደረግኩ በራሴ። እንግዲህ እናንተ የተረዳችሁበትን ነገር አላውቅም። እና እስከዛሬ ድረስ ኦርቶዶክስ ቤተክርስቲያን በስላሴ አስተምሮ ላይ ትክክል ናት ብለን የተቀበልነው ነገር ትክክል ሆኖ አልታየኝም። እሺ እንግዲህ አሁን አንዱን ማሳየትም የፈለግነው ፖይንት ምንድን ነው? ሰዎች ቤተክርስቲያኒቷ ውስጥ ያለው የስላሴ አስተምሮ
ሁሉ በትክክል የሆነችበት ሐሳብ አለ። አሁን ያው እኛም በአካል 3 ናቸው ብለን ነው የምናምነው አይደል? የታወቀ ነው። ግን ቤተክርስቲያኒቷ ውስጥ ያለው በተለይ ይሄ ሐሳቤ አሁን ያነሳናቸው ሐሳቦች ለምሳሌ አሁን ሥላሴ ጾታ አለው ብሎ ማመን ኦኬ ቤተክርስቲያኒቷ ውስጥ ያለ ትምህርት እንደሆነ ነው እኛ አባት እያወሩ ያሉት። ይሄ ትምህርት እያለ ኦርቶዶክስ ውስጥ ያለው የሥላሴ ትምህርት ትክክል ነው ማለት አንችልም። ምክንያቱም መለኮት ጾታ አለው ብለው እየነገሩን ስለሆነ ማለት ነው እየነገሩን ስለሆነ። እሺ ጸዲ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዳን ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን አለን። ሥላሴ ጾታ አላቸው? በሴት አንቀጽም ይጠራሉ፣ በወንድ ይሳላሉ። ምንም ችግር የለም። ምን ችግር አለው? ጾታ አላቸው? ቅድስት ሥላሴ ብለን እንጠራለን እኮ። ለምን ያኔ ጾታ አላቸው አላላችሁ? ጾታ አላቸው ወይ ነው ጥያቄው እኮ። ምን ማለት ነው ጾታ አላቸው? ምን ማለት ነው ጾታ አላቸው ወይ ነው? ጾታ ምን ማለት እንደሆነ አታውቂም? ያብራራው። ምንም ጥያቄ የለውም። ጾታ ነው፣ ግልጽ እኮ ነው እኮ። ሴት ናቸው ወይ ወንድ ናቸው ወይ ለማለት ነው። እንደ አንተ ልታስቀስፈን ነው እንደ ምንድነው እናንተ የምታወሩት? ግን ጾታ እንደውም የሚያስቀስፈው ጾታ የላቸውም ብሎ ማመን ነው በኦርቶዶክስ አስተምሮ መሰረት እኮ። ወንድ ነው ወይ ሴት ናቸው ለማለት ነው። ጾታ ማለት ባይዘው እሱ ነው፣ ስም አይደለም። ጾታ ማለት ግልጽ እኮ ነው። ጾታ ማለት ወይ ወንድ ወይ ሴት ማለት ነው፣ አለቀ። ከዛ ውጪ ሌላ ትርጓሜ የለውም። ጾታ የምንለው እሱን ለማሳየት የምንጠቀምበት ሐሳብ ነው። እና ቤተክርስቲያንሽ ውስጥ እንደውም ይሄንን ያላለ ሰው እንደ ትክክል እንዳልሆነ ነው እሳቸው ያወሩትና የአንቺ ስታንዴቱ ጋር ነው። እኔ ምንድነው የማምነው እግዚአብሔር መንፈስ ነው አይደለ? ሥላሴ እግዚአብሔር ናት። መንፈስ እስከሆነ ድረስ በወንድም በሴትም በአንቀጽ ይጠራል እንጂ ጾታ አላቸው ስትለኝ ልክ እንዳንተ እና እንደኔ ማለት ነው። ቤት አባትሽ እያሉ ያሉት እሱን ነው። አሰማሽ? ማብራሪያ አላሉም። እስኪ አሰማኝ። ለማንኛውም እንስማቸው። እሺ። አልሰማሽውም? እሺ። አዲስ ነው የገባሽው? እሺ። ጾታ አላቸው የላቸው? ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለት መምጣቱ በጣም ይገርማል። ጾታ የላቸውም ብሎ መናገር በመብረቅ ያስመታናል እያሉ ነው እሳቸው እያሉ ነው። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ ያለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት አትናቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? ያው እንግዲህ ግራ እንዳትጋቡ መልክ አለው ስንል ተተርጉሟል። አሁን ስለተተረጎመ ነው የምናወራው።
ሶ የራስ ጸጉር ሲል በቃ የራስ ጸጉር ነው ማለት ተተርጉሟል። ሌላ ምንም ትርጉም የለው አይደል? እንደዛ ነው እያሉ ያሉት። ጥፍር ሲል ጥፍር ነው እየተወራ ያለው። ኩላሊት ሲል ኩላሊት ነው እየተወራ ያለው። ጉበት ሲል ጉበት ነው እየተወራ ያለው። በቃ ትርጓሜው ነው ይሄ። ስለዚህ ግልጽ ነው ሐሳቡ ይሄ ነው። ስለዚህ አንድ ሰው እንዳለው አንቺ እንዳለሽ ከላይ እስከታች መለኮትም አለው እያሉን ነው እሳቸው። አይ ሚስ አንደርስታንዲንግ ነው ዳኒ። ምን ለማለት እንደፈለጉ በደንብ ማብራራት አለባቸው እንጂ እናንተ በፈለጋችሁ ወስዳችሁ እንደዚህ ማለት አትችሉ። ታውቃላችሁ የኛን ትምህርት ጠንቅቃለሁ። እኛ አልወሰንም። ለምሳሌ ችግር የለም። ለምሳሌ ቤተክርስቲያንሽ ስላሴ ወገብ እንዳለው ትናገራለች። ወገባል ማን ያላቀም ወገብ እኮ አንተ እንደ ሙስሊሞች ባት አለው ምን እንደሚሉት ነው የምጠይቀኝ። ወገብ አለው ወይ ቤተክርስቲያንሽ ላይ ያለችው? እኔ ባረለው ወገብ አለው። እኔ አልሰማሁም ዳኒ አልሰማሁም። አለዚያ ቤተክርስቲያን ቤተክርስቲያናችሁን አታውቁም የምንለው በምክንያት ነው። ባይዘው በምክንያት ነው። መሬት ላይ ያለችውን ኦርቶዶክስ ብዙ ሰው አያውቃትም። መሬት ላይ ያለችው ኦርቶዶክስ እንዲህ ናት። ያውም ዶግማዬ የምትለው የሥላሴ ትምህርቷ ማለት ነው። የሥላሴ ትምህርቷ በጣም ግራ የተጋባ ነው እንድታዩት ያክል ነው። ምንም እኮ ፖለቲካ መስራት አይጠበቅብንም። አሁን ያሳየውሽ እኮ አባት የቤተክርስቲያንሽ አገልጋይ ናቸው፣ የቤተክርስቲያንሽ መሪ ናቸው። ይሄው መጽሐፍት አለኝ መልከ ሥላሴ ይላል። ላነብልሽ ይችላሉ። መጽሐፍ ላይ ተጽፏል። አዎ ላስነብብሽ። ወገብ አለው፣ ውስጥ እግር አለው፣ ጸጉር አለው፣ ጥፍር አለው። ይሄው ቤተክርስቲያንሽ የተጻፈውን ጽሑፍ ነው እሳቸው ያወሩት። ከኪሳቸው አይደለም እና አንዳንዶች ያው ክህደት ላይ ስላላችሁ ነው። ባይዘው ቤተክርስቲያን እታች ላይ ያለችውን ቤተክርስቲያን አታቋት። መልከ ሥላሴ ላይ አይደለም እንዴ? ምን አልሽ? እንሰግዳለን ስለሚል ነው። ለጥፍሩ እንሰግዳለን ምናምን ስለሚል ነው። አንተ ጥፍር አለው ብለህ ተረጎምከው። ምን ማለት ነው? በቃ ለእግዚአብሔር እንዴት መስገድ እንዳለብን የሚያሳይ ነው። ለመላ አካሉ እየጠራ እንሰግዳለን እንጂ ጥፍር አለው ሲል እንደኛ ጥፍር አለው የአካሉ ምንድን ነው? ምን ማለት ነው የአካሉ? ነገሪ እግዚአብሔር አይኖቹ ወደ ቅዱሳን ናቸው ሲል አይን አለው እንደኛ ማለት ነው። መጽሐፍ ቅዱስ እሱን ቤተክርስቲያንሽ ሊትራሊ እንደዛ ቅድም ያስነበብነው መጽሐፍ ካላየሽው እያወራ ያለው ረቂቃን ናቸው እንጂ አላቸው ትላለች ቤተክርስቲያንሽ። አለው ኖ አንተ ለጠይቀኝ ምድር የእግሩ መረገጫ ነው ሲል እግር እንደኛ ሁለት እግር ኑሮት ነው አይደለም? እንደዛ አይደለም ዳኒ። ኦርቶዶክስ መጽሐፍ ቅዱስ ላይ ነው። እኔን አትጠይቂኝ፣ በማስረጃ ነው የምናወራው። ቅድም እኮ መጽሐፍ ገልጠን እያሳየን ነው። አዎ ረቂቃን ይሁኑ እንጂ አዎ ቅዱስ ላይ እንዲህ ይላል። አንተ ምን ብለህ ነው የምትተረጉመው? ምድር የእግሩ መረገጫ ናት። ስላንቺ ነው እያወራን ያለነው። ስላንቺ ነው እያወራን። ቤተክርስቲያን ስትል ሊትራል ነው። ቆይ አንዴ ታለም፣ አሁን መጽሐፍ ቅዱስን እንኳን ለምታወጪው ስለ ኦርቶዶክስ ነው እያወራን ያለነው። ኦኬ ቤተክርስቲያንሽ ረቂቃን ይሁን እንጂ አለ እያለች ነው። ለምሳሌ ወገብ አለው፣ ጥፍር አለው፣ ጸጉር አለው፣ ውስጥ እግር አለው እያለች ነው። ከላይ ከጸጉር ጀምሮ እስከ ጥፍር። ስለዚህ በሳቸው አስተምሮ መሰረት በቃ ሥላሴም ከአንድ ወንድ የሚቀረው ነገር የለምና ሁሉ ነገር አለው እያሉ ነው። እሳቸው ግን መንፈሳዊ ነው እያሉ ነው እሱን እየተናገሩ ያሉት። ኖ እንደዚህ ያለ እንዲህ ያለ እኛ እንደዚህ አንረዳው ማለት አትካጂያ በቃ ማስረጃ አንቺ ችግር እኔ አሁን ለተናገርኩት ማስረጃ አለ። አንቺ ለተናገርኩት ጥፍር አለው ብትል ቤተክርስቲያን ጥፍር አለው ብትል ላይክ ባይብል ላይ እንደተጻፈው አይን ተብሎ ለእግዚአብሔር እንደተጻፈው ነው የምንረዳው እኛ። ገባ? ማስረጃ አንቺ እየነገርኩህ እኮ እንደዛ ነው የምንረዳው። ግን አንተ ደግሞ ጥፍር ማስረጃ አሁን እሳቸው አትሊስት ሲያወሩ ሰምተናቸዋል። የጠቀሱት መጽሐፍ አለ እንደ አንድ ኦርቶዶክሳዊ። ስለዚህ አንቺ ደግሞ ስታወሪ በማስረጃ አውሪ። እኔ መጽሐፍ ቅዱስን እኮ እየጠቀስኩልህ ነው።
ቤተክርስቲያንሽ እሱ መጽሐፍ መጽሐፍ ቅዱስ ቅዱስ ጠቅሳ ያወራችበት አይ ሐሳብ ካለ አውሪት አለ። ከመጽሐፍ ቅዱስ ውጭ ጸድ አይደለም ዳኒ እሺ የምናወራው አንቺ ከመጽሐፍ ቅዱስ አንቺ የምትጠቅሺውን መጽሐፍ ቅዱስ ጥቅስ እኛ አባት አያውቁትም እያልሽን ያለሽው? አላልኩም። አባታችንም እኮ ልክ ሊሆኑ ይችላሉ። ማብራሪያ ኦ አልጠበቅም። ልክ ቆርጥ አውጥተህ ነው ኦኬ ልክ ሊሆኑ ይችላሉ። ሊሉ የፈለጉት። አሁን ኦርቶዶክሳዊ ማይንድ ካለ ትረዳቸዋለህ። ጾታ አለው ብለሽ ታምኛለሽ ማለት ነው። የእግዚአብሔር በወንድም በሴትም ይጠራል። እንደዛ ማለት ግን ጾታ አለው ማለት አይደለም። ስለዚህ ወንድም ሴትም ነው እያልሽኝ ያለሽው? ኧረ አንተ ይቅር ይበል። ኧረ እባክህ አታጣምጥ ነው እያወራሽ እኮ ነው ያለሽው። ታለም ማለት ልክ ናቸው የሚል ግምት ካለሽ ልክ ናቸው የሚል ግምት ካለሽ ስለዚህ ስላሴ ጾታ አለው እያልሽ ነው ያለሽው ማለት ነው። በአንቺ ደግሞ ንግግር ሁለቱም ወንድም ሴትም ሊሆን ይችላል እያልሽ ነው ያለሽው። ስላሴ ጾታ አለው ያሉበት የራሳቸው ምክንያት ማብራሪያ ሊኖራቸው ይችላል። ዳኒ እኮ አብራሩት፣ ምክንያታቸውንም አብራርተዋል። ጥያቄው አንቺን ነው። አንቺ ምንድነው ስላሴ ጾታ አለው ብለሽ ታምኛለሽ? ጥያቄው ወደ አንቺ እኮ ነው። አላምንም። እኔ አላምንም ማለት አንተ እንደተረዳው አይነት ጾታ አለው ብዬ አላምንም። እኔ ያልተረዳሁት አይነት ጾታ አለው ይጠራል። በወንድ አንቀጽ በሴት አንቀጽ ይጠራል እንጂ አንተ እንደምትለው ጾታ የለውም። እስቲ ኤርሚስ ጸዲ አሁን ኦርቶዶክሳውያን የሆናችሁ ማምለጫችሁ እንደ ሙስሊሞቹ አልተገለጠም ነው ማለት ያለብሽ። ከዚህ ውጭ ሌላ መልስ አይኖራችሁም። ማነው እፎይ ያ ቁም ስቅሉን ያሳየው ሰውዬ እሱ ላይ የደረሰ በእናንተ በራሳችሁ ደርሷል። ስለዚህ አሁን ጥፍር አለ ወይ ስንልሽ አልተገለጠም ነው ማለት ያለብሽ። አይን አለ ወይ? አልተገለጠም። ከተገለጠ ግን የአካል ብልት አለው ተብሏል። ስለዚህ እሱን በደንብ አድምታች ተናገሩ እንጂ ምንም መውጫ የላችሁም። ያው ድሮም እናንተና እነሱ ስለነበራችሁ ሁለታችሁም ከአንድ ባህር ነው የምትቀዱት። አመሳስሏችኋል ማለት ነው። እኛ ታፕታፕ ኮፒ ሊንክ ሼር እያደረግን እንሰማለን። አንቺ አሁን ወንድምነት ለሚጠይቀሽ አልተገለጠም ነው መልሱ መሆን ያለበት። ያው ከጎረቤት ስለምትማሩም ብዬ ነው። ቀጥሎ ወንድምነት። እሺ ጸጋ ይብዛል። እኔ ለስላሴ የተገለጡት እኮ 3000 ሽማግሌዎች ናቸው። ለአብርሃም 3 ሽማግሌዎች ናቸው። አዎ 3ቱ ሽማግሌዎች ስላሴ ናቸው። አዎ ኦኬ ጾታውን ትተሹ ነው ወደዛ ሄድሽው ሲገለጡ። ስለዚህ ወንድ ሆነው ነው የተገለጡት ማለት ነው። ስለዚህ ምን ያስገርማል? ቆይ ኢየሱስ ክርስቶስ በወንድ አይደል እንዴ ተወለደው? ወንድ ሆኖ አይደል? ችግር የለም። አሁን ግለጩና እዛ ክፍል ላይ ቆይ መልስልኝ። ቆይ አሁን ዛሬ ስለእናንተ ነው። እኛ አሁን ዛሬ ምንም እናንተ ውስጥ አንገባም። ዛሬ ስለእናንተ ነው። አሁን የእናንተ ስላሴ አንዱ አካል ወንድ ነው ብለህ ታምናለህ? የኛን እምነት አይደለም አሁን የምናወራው። ስሜታችን እንዳትያዝ ነው አልዳኒ። ዛሬ አሁን ቆይታለም አሁን የኛን እምነት አለ የምናወራው። ዛሬ አንቺን እምነት ነው የምናወራውና ስለዚህ አሁን ጾታ አለው ብለሽ አመንሽ ማለት ነው ስላሴ። አሁን አርጊመንትሽን አንደርስታንድ እንዳደረገው ስለዚህ ወንድ ነው ብለሽ ታምኛለሽ ማለት ነው ስላሴ። አይ እንደሱ አላምንም። ወንድ ነው ሴት ነው ማለት ነው። ግን ደግሞ አንተ ምን መልስልኛ? ከሶስቱ አካል አንዱ አካል ወንድ ነው ሴት ነው እታለ አንድ በቃ አሁን ሚውት አድርጊ። አሁን ምንም ርዕስ አሰጡንም ዛሬ ርዕስ አንቀበልም። በቃ አጀንዳው ላይ ነው ያለነው። አጀንዳው ላይ ዋናው ችግር የለም። እንደዛ እንድትይ ነው ይሄው ነው። ኦኬ የአንቺ እምነት ይሄ ነው። ስለዚህ አንቺ በእሳቸው ንግግር መሰረት መብረቅ የሚያስመጣ እምነት ነው ያለሽ ማለት ነው። ኦኬ እሳቸው ሊተራሊ ቃል በቃል 4 አይና ናቸው። የቤተክርስቲያኒቱ 4 አይና ግን ጾታ አለው ብለው ያምናሉ። አንቺ ግን የለም ብለሽ ታምኛለሽ። የለም ብለሽ ጾታ የለውም ብለሽ የምታምኚ ከሆነ ከኛ ጋር ተመሳሳይ ምንም ለውጥ የለውም። እኛም መለኮት ጾታ አለው ብለን አናምንም ማለት ነው። አለቀ። እሺ አሚ ጆይ ነው የሚለው። ሰላም አትከሰፊም ታለም። እሳቸው አሁን የአንቺ እምነት አያስከስፍሽም፣ የእሳቸው ነው የሚያስከስፈውና አይዞሽ። እሺ ሌላ ኦርቶዶክሳዊ ካለ ሰላም ረዱ። እንዴት ነሽ ወይ እንዴት ነህ? ሰላም ረዱ
እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እንቀበል። ኦኬ አሁን ሁለቱም ሰዎች እዚህ ረዱና ከማን ነው አማን ነው የምትባለው የወንጌል አማኞች ናችሁ። ለምን ላካችሁ? ስንቀበላችሁ ገስ ላይ ገብታችሁ ስንጠራችሁ ማትመልሱ። ከዚህ በኋላ ደግማችሁ ካላካችሁ ያው እኔ ጋር ጠንካራ ነኝ። ስትቀልዱ እንቀልድባችኋለን ማለት ነው። እኛ ቁጭ ብለን የእናንተን ስም ደጋግመን መጥራት የለብንም። ጆሮ አላችሁ፣ መስማት ትችላላችሁ። ከሰማችሁ ደግሞ አቤት ብላችሁ ማለት አለባችሁ እንጂ አታድክሙም። ካልሆነ ግን በቃ ቤት እንድትቀመጡ ትሆናላችሁ ማለት ነው። ቴንክ ዩ። እሺ ወንድሞች ሀሳብ ካላችሁ መቀጠል ትችላላችሁ። እኛ አባት ርዕሱን አክብደውባችኋልና ሜላ ጸዲ ወጣችን ፈለካት ትግባ። ምን ሆና ነው? እሺ ጸዲ እኔ አይ በቃ እኔ እኮ አላምንም አለች። አላምንም ስትል ራሷ ወጣች። አይ እኔ ነኝ አወረድኳት። በቃ ርዕስ ልሰጠን ስትል አወረድኳት። ኦኬ ጸዲ ነሽ። አንድ ጥያቄ አለኝ፣ ከዛ አንቺ ትጠይቂናለሽ። እኔ ግን አንድ ጥያቄ አለኝ ስላሴን በተመለከተ። እሺ ከሌለች ወንድሞች ይቀጥሉ። ቴንክ ዩ። እሺ ወንድሞች ሀሳብ ካላችሁ መቀጠል ትችላላችሁ። ሜላይ ብሩኬ ቴዳ ሀሳብ ካላችሁ የኩነቱንም ሀሳብ ይነሳ አይደል? አዎ እሺ ነው። ይሄን ላይ በቃ የሚያወሩ አይመስለኝም። ኩነቱንም ብናነሳው አሪፍ ነው። በኩነት ታምናላችሁ ወይ? አብ ልብ ነው የሚለውን ወልድ ቃል ነው መንፈስ ቅዱስ እስትንፋስ ነው ካላችሁ በኋላ አብ በራሱ ህይወት የለውም፣ ህይወትነቱ በመንፈስ ቅዱስ ነው የሚለውን አስተምሮታችሁን እንዴት ነው የምናየው የሚለውን ለማየት ብንችል አሪፍ ነው፣ ብንፈትሸው አሪፍ ነው። ቅድም ደግሞ መሲስ ስትናገር የሰማሁት ነበር። እስከዛ ድረስ እኛ ኦርቶዶክስ አስተምሮ ስላሴ ጉዳይ ላይ ትክክል እንደነበር ነው የምናስበው ብላለችና እኛ ስትል ግን አልገባኝም። እኔና አንድ ጓደኛ እያለች ነው እኛ ከሁለት ጀምሮ ስለሆነ አንቺና ማን ናችሁ እኛ ያልሽው መሲ? እሺ ማይክ ከፍተሻል ብዬ እየጠበኩ ነበር። ማይክ የዝግ እኮ ነው። ማይክ እንኳን ዝግ ነበር። እሺ ምን አልከኝ? የሚል ላይ እኛ ስትይ ቅድም እኛ የኦርቶዶክስ በስላሴ ያለው አስተምሮ ስህተት እንደሌለው ነበር የምናስበው ስትይ እኛ ስትይ ማን ናችሁ እኛ ያልሽው አንቺና ማን ናችሁ ነው ያልኩት። እኛ ማለት ያው እኛ ነው ወንጌላም እሱ ትንሽ ሰፋ ይላል። እኛ ሲባል እንደዛ ብሎ ስንት ሆናችሁ ነው እያልካት ነው ያለው? እንደዛ የሚያስቡ አሉ። እውነት ነው፣ እንደዛ የሚያስቡ አሉ። ግን ቅድም እንዳልነው መግቢያችን ላይ ባለማወቅ ነው። ከላይ የሚነገሩን ስለሚሰማ ነው። ብዙ ጊዜ ከላይ የኦርቶዶክስ መምህራኖች የሚናገሩትን ስለሚሰማ ከዛ በኋላ ደግሞ መዝሙራቸው ላይ ስላሴ የሚል ቃል ስለሚጠቀሙ በብዛት ከዛ ደግሞ ያው ሲያማትቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስለሚሉ እንዲህ ከላይ ያለው ነገር ብዙ ጊዜ ስለሚታይ እና ደግሞ በስላሴ ጉዳይ ላይ ብዙ መጽሐፎች አሏቸው ተብሎ ስለሚታሰብ ብዙ ሰው ይሸወዳል ማለት ነው። የወንጌል አማኙ ይሸወድና ኦርቶዶክስማ ስላሴ ላይ ያላት ትምህርት በቃ አንደኛ ነው፣ ከሷ መውሰድ አለብን። እንደውም
አንዳንድ የኦርቶዶክስ መምህራኖችን ጠርተን ራሱ ቢያስተምሩን የሚሉ ሰምቻለሁ ማለት ነውና እሱኛው ልክ አይደለም። እኔ ቅድም ስንጀምር ገና ለምን ይህን ዛሬ በዚህ ድረስ እንደገባን ስናገር ነበር። እስከዛ ድረስ ትተነው ነበር ማለት እነዚህ ሌላው ለአዛቡ አሳልፈን አንሰጣችሁም ብለን ትተነው ነው እንጂ በጣም ያልጠራ ብዙ ጽዳት የሚያስፈልገው ስላሴ ላይ የምታስተምሩት ትምህርት በጣም ብዙ ነው ያለው በነገራችን ላይ እና ከወንድሞች ጋር ከዚህ በፊት ማውርተን እንተውላቸው እስቲ ያው ሌላው መግቢያ በር እንዳይሆን ብለን ትተነው ነበር። ግን ዛሬ ላይ ቆሞሱ መተው አባ ገብርኤል ቆሞሱ አባ ገብርኤል አራት አይናው ይሄ እምነታችን ነው አናፍርበትም ብሎ ሲናገሩ እንደዛማ ከሆነ ማታፍሩበትማ ከሆነ እኛ ታዲያ እናንተ ስህተት ናችሁ ለማለት ለምንድን ነው የምናፍረው ብለን ነው አንደኛው የገባ ነው። ሁለተኛው ደግሞ በተለይ ሙስሊሞች ዛሬ የእኚህን አባት ቪዲዮ ሲጭኑ የነበሩት ሙስሊሞች ናቸው በብዛትና ስላሴ ላይ ሲቀልዱ እያየን ነበር። እንግዲህ እንደዚህ በአሕዛቡ ዘንድ እንግዲህ የከበረውን የስላሴን ትምህርት እንዲዋረድና እንዲቀለድበት እያደረጉ ያሉት እነማን ናቸው? ኦርቶዶክሳውያን ሊቃውንቶች ናቸው። ስለዚህ የዛሬው መርሐ ግብር ሁለት ዓላማ አለው። አንደኛ ለሙስሊሞች ይህ ትምህርት የኛ ትምህርት አይደለም፣ ይህ ትምህርት የመጽሐፉ ትምህርት አይደለም፣ በዋናነት እንደዛ ለማለት ነው። የሐዋርያቱ ትምህርት አይደለም። ሐዋርያቱ እንደዚህ አይነት ትምህርት የላቸው። ስላሴ ጸጉር አላቸው፣ ጥርስ አላቸው፣ ጥፍር አላቸው፣ ጭን አላቸው የሚል ትምህርት በሐዋርያቱ አልተነገረም። ስለዚህ እኛን አይወክልም፣ እውነተኛውን የክርስትና ትምህርት አይወክልም። ይህ ትምህርት የሚለውን ዳይሬክት የሆነ ቀጥተኛ የሆነ መልእክት ለሙስሊሙ ለማስተላለፍ ነው። ሁለተኛ ደግሞ ኦርቶዶክስ ራሷ እንድትፈትሽ ነው። እስከዛ ድረስ ያላቸው ትምክህት ነው። ስላሴ ላይ እኛ ላይ አደርሱም ነው። ኦኬ እንደዛ ከሆነ በቃ እንየው። እንደዛ ከሆነ እናንተን የስላሴ ትምህርት እንፈትሸው፣ ጾታ አለው የሚለውን ትምህርታችሁን እስቲ እንፈትሸው ብለን በዚህ ውስጥ ደግሞ በዚህ ሁለተኛው ዓላማ ውስጥ ደግሞ ንዑስ ዓላማ አለው ማለት ነው። ሌላ ንዑስ ዓላማ አለን። ንዑሱ ዓላማ ምንድነው? ለወንጌላውያን ነው፣ ለአንዳንድ ወንጌላውያን ማለት ነው። እዚህ ቲክቶክ ላይ የሰሟቸው አሉ፣ ከቲክቶክም ውጪ ሲናገሩ የሰሟቸው አሉ። ስላሴ ላይ በቃ ምንም የሚወጣላት እንከን የላትም ኦርቶዶክስ፣ እንዲሁም እነሱ ጋር ሄዳችሁ ብትማሩ የሚሉ አንዳንድ ባለማወቅ አውቀው ያደርጋሉ ብዬ አላስብም። ግን ባለማወቅ ለሚናገሩ ወንድሞቻችን እንደው ኦርቶዶክስ ያልሳተችበት ነገር የለም። የኢትዮጵያ ኦርቶዶክስ የኢትዮጵያን ያልኩት የኢትዮጵያ ኦርቶዶክስ ያልሳተችበት ነገር የለም። አምስቱ አዕማድ የሚባሉት ውስጥ የመጀመሪያው ትምህርተ ስላሴ ነው። ትምህርተ ስላሴን ከላይ ካየነው ኦፍኮርስ ልክ ነው እንላለን፣ ምናምነው ነው። ያው ሶስት ዘላለማውያን አካላት አሉ የሚለውን እኛ የምናምንበት ነው። ግን ትንሽ በርበር ስናደርገው ትንሽ ገጽ ስናይ የተወሰነ መጽሐፍትን ማገላበጥ ስንጀምር ግን ከነገረ ማርያም ትምህርታቸው የባሰ ትምህርት እናገኛለን ስላሴ ላይ ማለት ነው። በቃ ቅድም እንዳልኩት ነው። አብ በራሱ ሕይወት የለውም ሲሉ ነው የወደቁት፣ ሌላ ነገር የለውም። አብ በራሱ ሕይወት የለውም ሲሉ ነው የወደቁት እነዚህ ሰዎች። የሳቱት እሱ ላይ ነው። ስለዚህ ጠረጴዛውን እናዞረዋለን ማለት ነው። ካሁን በኋላ ስላሴ ላይ እኛን የሚያክል የለም የሚሉትን እንግዲህ ዲፌንድ እናደርጋለን ማለት ነው። ምክንያቱም የስላሴ ትምህርት የጴንጤውም አይደለም የኦርቶዶክስም አይደለም። የስላሴው ትምህርት የመጽሐፉ ትምህርት ነው። የመጽሐፉ ትምህርት ነው። የመጽሐፍ ቅዱሳችን ትምህርት ነው። የሐዋርያቱ ትምህርት ነው። ስለዚህ ይህን ትምህርት ዲፌንድ እናደርጋለን ማለት ነው። ከማን ከተባለ ከሙስሊሙ ብቻ አይደለም፣ ከኦርቶዶክሱም ዲፌንድ እናደርገዋለን። የምናመልከው አምላክ ጾታ አለው እያሉ አብ ወልድ መንፈስ ቅዱስ ብለው ስላሴ ብለው በአንድነት አድርገው ማለት ነው ያንን መንፈስ ጾታ አለው ብሎ እየተናገሩ አብ በራሱ ሕይወት የለውም እያሉ እየተናገሩ ጭን አለው፣ እግር አለው፣ ጥፍር አለው፣ ለጥፍር ሰላም ላለው እያሉ እየተናገሩ ያለ ወልድ አብ መናገር አይችልም እያሉን ከዚህ በላይ ዝም ማለት አለብን ብዬ አላስብም። እና ለዛም ነው ዛሬ የከፈትነው ማለት ነው። ስለዚህ እንቀጥላለን ማለት ነው። እንቀጥላለን ይህን ስላሴ ላይ ያላቸውን የተዛባውን ትምህርት እየገለጥን እየፈተሽን በሐዋርያቱ ትምህርት እንሄዳለን ማለት ነው። እውነት ለመናገር ያን ያህል የተወሳሰበ ነገር አያስፈልገንም ስላሴን ለመረዳት። መጽሐፍ ቅዱሳችን በጣም በቂ ነው፣ በጣም ከበቂ በላይ ነው።
ምናልባት የፍልስፍናው ዓለም አንዳንድ ነገሮች ጨምሮ ለአንዳንድ ሰዎች የስላሴን ትምህርት ለመረዳት የተቸገሩ ቢሆኑ ግን ስላሴን ማየት አለብን ብዬ ማምነው አይሁዳውያን አባቶች ማለትም ሐዋርያቶቹ የነበራቸውን የስላሴ አንደርስታንዲንግ ማየቱ በቂ ነው። ከነሱ ውጪ ከፍልስፍና የመጡት አንዳንድ ሰዎች የሚናገሩትን ስላሴ ላይ ያለን አስተምሮ ያን ያህል መግባቱ ውጤታማ አያደርገንም ብዬ አምናለሁ እኔ በግሌ። ስለዚህ መጽሐፍ ቅዱሳችን በቂ ነው ብለን እስካመንን ድረስ ለእምነታችንና ለመንፈሳዊ ልምምዳችን መጽሐፍ ቅዱሱ በቂ ነው ብለን እስካመንን ድረስ በስላሴ ጉዳይ ላይ በቂ ነገር ነግሮናል። በጣም በቂ ነገር ማለት ነው። ለሰው አይምሮ በሚመጥን መንገድ ተለክቶ ተነግሮናል። ስለዚህ እሱ ላይ ቆመን እንግዲህ እንናገራለን ማለት ነው ትምህርተ ስላሴን ወይም ደግሞ አብ ወልድ መንፈስ ቅዱስ ወይም ትምህርተ ኤሎሂምን በዚህ አይነት መንገድ እናስቀምጣለን። እና እስቲ እንያችሁ ዛሬም ገድል ላይ ስትሉ የነበራችሁ ሰዎች ያው ከፍ አድርገን ነው ስላሴ ላይ መተናል። ስለዚህ እስቲ ግቡና ይህን መሰረታዊ የሆነው ትምህርታችሁን ከአምስቱ አዕማድ ውስጥ የመጀመሪያ የሆነው ቀዳሚ ሆኖ የተሰለፈውን ትምህርተ ስላሴን እስቲ እንየው ማን ይሳተው የሚለውን ማሳየት እንችላለን ማለት ነው። እና በእርግጠኝነት ደግሞ ቲክቶክ ላይ ያሉ ሰዎች በዚህ ርዕሰ ጉዳይ ላይ መግባት አይችሉም። ለምን ከተባለ አያምኑበትም። እነሱ የሚያውቁት ውጭ ያለውን ትምህርት ነው፣ የሀገር ውስጡን አያቀበሉትም። እና ቅድም ዳኒ ልክ አቡነ ገብርኤል ማርያም ላይ ቤዛዊተ ዓለም ማርያም አትባልም ሲሉ ብዙ ኦርቶዶክሳውያን ቪዲዮ ሲሰሩ ነበር። እና አሁን እዚህ ላይ ኦርቶዶክሳውያንን ቪዲዮ እንዲሰሩ መጠበቅ የለብንም። ለምንድነው መጠበቅ የሌለብን? ይሄ የነሱ ትምህርት ነው። ያኮ የነሱ ትምህርት ስላልሆነ ነው የተቃወሙት። ቤዛዊተ ዓለም አትባልም የሚለው እንትን የነሱ ትምህርት አይደለም። ስለዚህ ተቃወሙት። በዛውም ማርያም ኢየሱስ ብቻ ሳይሆን ማርያምም የዓለም ቤዛ ነች እያሉን ነው። እዚህ ላይ ግን ጾታ አለው የሚለው ግን የኦርቶዶክስ ቤተክርስቲያን ትምህርቷ ነው። ይህን በደንብ የሳቸው ቪዲዮ ብቻ ሳይሆን ቅድም በጽሁፍ እያሳየው ነበር። ብዙ ማስረጃዎችን ከሃይማኖት አበው ጀምሮ ማሳየት እንችላለን ማለት ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ በጣም እኮ ግልጽ ነው። እሳቸውም የተናገሩት እኮ ይሄ ነው። ስላሴ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አላቸው ሁሉ ነገር፣ እኔ ያለኝ ነገር ሁሉ ስላሴም አላቸው ብሎ ከተናገሩ በቃ እኮ ግልጽ ነው። በጣም እኮ ግልጽ ነገር ነው። እና የቤተክርስቲያኒቷ ደግሞ መጽሐፍቶች ይሄን ነው የሚመሰክሩት። ይሄን እውነት ይመሰክራሉ ማለት ነው። ስለዚህ ሰው ካለ ቢገቡና ብናወራ ቅድም እንዳልኩት ኢቭን ወንጌላውያን የሆኑ የኦርቶዶክስ ትምህርት ምንም ችግር የለበትም እንከን የሌለበት ትምህርት ነው ብሎ የሚያምኑም ካሉ እነዚህም ወንድሞች ገብተው እንደው በፍቅር ብናስረዳቸው ብናሳያቸው ደስ ይለኛል። ምንም ገድልና ምናምን አንጠቅስም ዛሬ፣ አይዟችሁ። ምንም ገድል ድርሳን ልንጠቅስ እንችላለን። ያው ድርሳን ማለት ከእንትን አንጻር የድርሳን ሚካኤል ምናምን ሳይሆን የድርሳን ዮሐንስ አፈወርቅ እንደዚህ የሚባሉ ድርሳናቶች አሉ። ወይም ደግሞ ሃይማኖት አበው ውስጥ ያሉት ሀሳቦችን እንጠቅሳለን ማለት ነው፣ የቤተክርስቲያኒቷ የዶግማ መጽሐፍ ስለሆነ። ስለዚህ መሬት ላይ ያለችዋን ኦርቶዶክስ ዲፌንድ አደርጋለሁ የሚል ሰው ካለ ኦርቶዶክስም ሆነ ወንጌላውያን መግባት ይችላል። በደንብ ማውራት እንችላለን ማለት ነው። አይመስላችሁም? ጽቡቅ ሀሳብ ነው። አዎ በጣም አላችሁ ካላችሁ አለን በሉ። ኩነትን ተመለከተ። እሺ ሜላይ እስከዛው ድጋሚ ባሰማው አሪፍ ነው። ትንሽ የቅድሙን ቪዲዮ እሺ እኔ ጋር ሰፋ ስለሚል እሺ ሀሳቡ በተለይ ስለስለ ያነሱት ነገር በጣም ወሳኝ ስለሆነ ማለት ነው። ሰውየው ያስቀመጧቸው ማስረጃዎች የሚናቁ ማስረጃዎች አሉ እንደ ኦርቶዶክሳዊ ታስበው ማለት ነው። አንደኛ ሃይማኖት አበውን የጠቀሱት እኛ አባት፣ ሁለተኛ ቤተክርስቲያኒቷ ስላሴን የምታብራራበትን ስዕል ነው የጠቀሱት እንደ ማስረጃ አድርጎ ማለት ነው። ሶስተኛ መጽሐፍ ቅዱስን ጠቅሷል። እነሱ በሚተረጉሙበት መንገድ ነው ያልኳቸው። ስለዚህ
ትክክለኛ የሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮ የሚያሳይ ትምህርት ነው የሳቸው ትምህርት ማለት ነው። እንግዲህ ቅድም ላልነበራችሁ ሰዎች እችን ብዬ ቪዲዮን ላሰማችሁ። እኚህ አባት አራት አይና ናቸው። አራት አይና ቆሞስ አባ ገብረ ማርያም ነው የሚባሉት። በቃ በእውቀት ደረጃ ከዚህ የበለጠ የለም። የቤተክርስቲያኒቷን የዶግማ መጽሐፍቶች የሚያውቁ እና ደግሞ መጽሐፍ ዘርግቶ የሚያስተምሩ ናቸው። አራት አይና ማለት ቡላያትን፣ አዲሳትን፣ ሊቃውንትን እና ደግሞ መጽሐፈ መነኮሳትን እነዚህን የሚያውቁ ናቸው። ትርጓሜውንም የሚያውቁ ናቸው። ስለዚህ በቤተክርስቲያኒቷ የዶግማ መጽሐፍት ውስጥ ያሉትን ትርጓሜ ነው እያመጡ ያሉት ማለት ነው፣ እየተናገሩ ያሉት። ስለዚህ እሱን አንዴ ላሰማችሁ ምን እንደሚለው። ማን እንዳመጣው የማይታወቅ ገሌ የገሌ እንደመለሰ ብሎ ብሉይ ኪዳንም አዲስ ኪዳንም ማይጠቅሰው የሌለ ማን እንደጣለው የማይታወቅ። ስለዚህ ባለደም ይገለኛል ብሎ እኔ የገደብኩለትን ቃልት እርሶም ባሉበት ልናገር። መብረቅ ማለት መምጣት ይዟችሁ ወይም የላቸውም ወይም አላቸው። ስላሴ አካል አላቸው የላቸው? አንድ ነገር ትዝ አለኝ ግን ክቡር ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። ይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለት መምጣት በጣም ይገርም። በነገራችን ላይ መብረቅ ቢመጣ ኑሮ በሳቸው ትምህርት ነበር መብረቅ የሚመጣውና እሺ። እናንተ ከኋላ እንደምታዩት ታቦት አለ፣ ያያችሁ ነው። ከኋላ ታቦት አለ። የቤተክርስቲያኒቷ ሊቃውንቶች አሉ። እሳቸውም ያው ሊቃውንቱን ስም እየጠሩ ነበር። እሺ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ ይኸውላችሁ ሃይ መባል አለበት ያሉት ምኑን ነው? ስላሴ ጾታ የላቸውም የሚለውን ትምህርት ማለት ነው። ስላሴ ጾታ የላቸውም የሚለውን ትምህርት መቃወም አለብን እያሉ ነው። ይሄ ነው እንግዲህ ኮንቴክስቱ፣ የስብከታቸው ኮንቴክስት። የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ተመልከቱ፣ አካል የሌለው ነው ወይ? አሁን እነሱ የተረዱት እንዴት ነው አካል የሚለውን አሁን ዋቢ አድርገው ያመጡት ማን ነው? ጌታን ነው አይደል? ስለዚህ ጌታ ደግሞ ቃል ስጋ ሲሆን እኛ ያለንን ሁሉ አለው። ስለዚህ ያንን የጌታን አካል ምን እያደረጉት ነው? በሌላ አገላለጥ ለአብና ለወልድ እየሰጡ ነው። ለአብና ለወልድ ሲሰጡ ግን ምን እያደረጉት ነው? ረቂቅ አድርገው ማለት ነው። ዘሴም አካል ግን ረቂቅ የሆነ ምን ማለት ነው? እኔ እጅ እንዳለኝ ጌታም እጅ አለው አይደል? ስለዚህ አብና ወልድም ያ እጅ አላቸው፣ ግን ምንድነው? ረቂቅ የሆነ የማይነካ የማይጨበጥ በሚለው ነው እሳቸው የተረዱት። ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በ8 ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓት ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው። እሺ የት ላይ ነው ያለው? እሱን ላሳያችሁ። ያው ቅድም ያሳያችሁ ለእግዚአብሔር አይኖች ጆሮች እንዳሉት መጽሐፍት የተናገሩትን የቀሩትንም እንዳሉት ተመልከቱ። አይኖች ጆሮች እንዳሉት መጽሐፍት የተናገሩት ከዛስ የቀሩትም አለ። ከየት የቀሩት? አይና ጆሮ እዚህ ተጠቅሷል አይደል? አፍንጫ፣ እጅ፣ እግር፣ ጥፍር፣ እሳቸው ደግሞ እንደሚሉት ጾታ፣ ኩላሊት፣ እያንዳንዱ ነገር የቀሩትም እንዳሉት ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናደርጋለን፣ እናምናለን።
ይሄን ነው እንግዲህ እየጠቀሱ ያሉት እኛ አባት። ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተስ የታወቁ የተለዩ መልኮች ማለት ነው። መልኮች አሏቸው። ለዛ ነው ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም መልክ ፍጹም ገጽ አለው። ስለዚህ መልክ የሚለውን ነገር የሚረዱት እንዴት ነው ከተባለ ልክ እንደኛ ማለት ነው። ሌላ ነገር አይደለም። ልክ እንደኛ እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። እሺ እንዲገባችሁ ምን ማለት ነው? ምን ማለት ነው? ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድ ፍጹም ገጽ ፍጹም መልክ አለው ምን ማለት ነው ከተባለ ይሄ ማለት ነው። ሌላ ነገር አይደለም። ይሄ እኮ ነው ስዕሉ ነው። ለአብ ፍጹም መልክ ፍጹም ገጽ፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው። ወይም ደግሞ አብን ማል ካደረጋችሁት በቀኝ በኩል ያለውን ደግሞ እንደዛ ታደርጉታላችሁ ማለት ነው። ስለዚህ ፍጹም መልክ አለው ፍጹም ገጽ አለው አብም ወልድም መንፈስ ቅዱስም። ይሄ ማለት ነው በቃ ሌላ ነገር እኮ አይደለም። ትምህርታቸውን ነው ስዕል አድርጎ የሰጡን። ይሄ ስዕል ከመሬት የመጣ አይደለም። ትምህርታቸውን በስዕል አድርጎ ገለጹት። አሁን ለምሳሌ ኢየሱስ ክርስቶስ ተሰቅሏል ብለን እናምናለን አይደል? ስለዚህ የትምህርታችን ስለሆነ ስቅለትን የሚያሳይ ስዕል አድርገን ልናሳይ እንችላለን። ትምህርታችን ስለሆነ ማለት ነው። ልክ እንደዛው ሥላሴም እንደዚህ ብሎ ስለሚያስቡ ይሄው እንደዚህ አድርጎ ይስላሉ። ስለዚህ ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው። ይሄ ነው ትምህርቱ። እሳቸውም ይጠቅሱታል ስዕሉን፣ እንስማቸው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ ተብሏል። ይሄው ለመንፈስ ቅዱስ ነው ያሉት። ሰምተሃል አይደል? ለመንፈስ ቅዱስ ነው ያሉት። ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ አለው። ከዛ በኋላ አካል የሚለውን ሲተረጉሙ ምን አሉ? ይሄው ከጸጉር እዚህኛው ስል ላይ አይታይም። ያኛውን ስል ካገኛችሁት እስቲ ታውጡታላችሁ። እግራቸውን የሚያሳየው ማለት ነው። እሱን ካገኛችሁት አውጡልኝ፣ ወይም ብሩኬ እዚህ ጋር እንትን አድርጉልኝ። ምንድን ያሉት? ከራስ ጸጉር ሜላ የሚገርም አንድ መጽሐፍ ሳትዘጋው እሱን ቪዲዮ ለአንብብና አስፈላጊ ሆነ እናሳያቸዋለን፣ ወይ ደግሞ ልላክልህ ቴሌግራም ላይ። 5ቱ አዕማደ ምስጢር ከጥንት የኢትዮጵያ ሊቃውንት የተተረጎመ ይልና ሁለተኛ እትም ነው እኔ ያስኩት። በ1979 ዓመተ ምህረት ነው የታተመው። በ1979 ከ30 ምናምን ዓመት ኦልሞስት ወደ 40 ዓመት ማለት ነው። እንደዚህ ይላል። ገጽ ስንት ላይ መሰለ? ገጽ 8 ምስጢረ ሥላሴ ልና ገጽ 8 ላይ የአካል ሶስትነታቸው ምንድነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ይልና አካል ምንድነው ቢሉ ከራስ ጸጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድነው ቢሉ ከራስ ጸጉር ጀምሮ እስከ እግር ጥፍር ድረስ መልክ ይባላል። አንድ ቢጎድለው ጎዶሎ ይባላል። ገጽ ፊት ነው፣ አካልስ አላቸው አልን። እንደ ሰው ነው ቢሉ አዎን እንደ ሰው ነው ይላል። ይህ ማለት ሚስጥር እንትን 5ቱ አዕማደ ምስጢርን ያብራሩበት ማለት ነው። አዎ እንደ ሰው ነው ይልና ነገር ግን የሰው አካሉ ግዙፍ ውስን ጠባብ ፈራሽ በስባሽ ነው። የሥላሴ አካል ግን እንዲህ አይደለም። ይህ ሁሉ የሌለበት በሰማይና በምድር በአየርና በእምቅ የመላ ህሩይ ረቂቅ ያው ባህሪ ነው ይላል። ምንድነው የሚለየው ከሰው? በስባሽ አለመሆኑ፣ ውስን አለመሆኑ፣ ጠባብ አለመሆኑ ነው እንጂ እንደ ሰው ነው ብሎ እዚህ መጽሐፍ ላይ አስቀምጧል።
እሺ አሪፍ ብሩኬ። በቃ ቤተክርስቲያኒቷ እንደዚህ ነው የምታምነው። የቤተክርስቲያኒቷ ትምህርት በዚህ አይነት መንገድ ነው የሚያምኑት ማለት ነው። ስለዚህ እኛ አባት ይሄን ነው እያስተማሩ ያሉት። ምንም እሳቸው አላጠፉም። ምንም ያጠፉት ነገር የለም። እንቀጥል። ነውር ነው ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን ነው። መንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው። ሰማችሁ አይደል? የኛ አካል በስላሴ አካል ልክ ነው። ይሄ እኮ ነው በቃ ትምህርቱ እኮ ይሄ ነው። እውነት ነው። እዚህ ጋር የምታዩት መልክ አለ፣ እዚህ ጋር የምታዩት መልክ አለ። ይሄ እኮ ማለት ነው ሌላ ነገር አይደለም። እዚህ ጋር እጅ አላቸው፣ ጣቶች አሏቸው። ይሄው እዚህ ጋር ጣቶች አሏቸው። በቃ ጸጉር አላቸው፣ ጸጉር አላቸው። እንደውም እዚህ ጋር ሹሩባ ነው ያለው። እያንዳንዱ ነገር ማለት ነው። እሳቸውም ጾታ አላቸው። እዚህ ጋርም ስንመጣ ጾታ አላቸው። ይሄን ነው እየተናገሩ ያሉት። እንዴ አናፍር መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው። እንዴ አናፍርበትም፣ ሃይማኖት እኮ ነው። ይሄው በቃ አናፍርበትም፣ ሃይማኖት እኮ ነው አሉ። ታዲያ እናንተ ማታፍሩ ከሆነ እኛ እንደዚህ ይዘን እንመጣለን ማለት ነው። ማታፍሩበት ከሆነ ዶግማችን ነው እያሉ ነው። ምንድነው ዶግማቸው? ስላሴ ጾታ አለው የሚለው ዶግማቸው ነው። እንዴ ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ በአርአያ ቅድም ያልኳችሁ ይሄ ነው። መጽሐፍ ቅዱስ ጠቀሱ ያልኳችሁ ይሄ ነው። ዘፍጥረት 1:26 ላይ እግዚአብሔር ማለት ሰው በመልካችን እንደ ምሳሌያችን እንፍጠር የሚለውን ጠቀሱና ሙሉ አካል አለው እግዚአብሔር። ልክ የሰው ልጅ ሙሉ አካል እንዳለው ሙሉ አካል እግዚአብሔር አለው። ግን የእሱ ግን ምንድነው? ረቂቅ ነው። ስለዚህ ረቂቅ የሆነ አፍንጫ፣ ረቂቅ የሆነ ጥርስ፣ ረቂቅ የሆነ ምላስ፣ ረቂቅ የሆነ ጾታ አለው ማለት ነው እግዚአብሔር። እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ይሄው ደገሙት። ዘፍጥረት 1:26ን ጠቅሰው ከራስ ፀጉር እስከ እግር ጥፍር ያሉ ማለት ነው። ስለዚህ የኦርቶዶክስ የዘፍጥረት አንድምታ ትርጉም ይሄ ነው ትርጉማቸው። ዘፍጥረት 1:26 እንዴት ነው የሚፈቱት? አንድምታውንም ማሳየት እንችላለን። እንደዛ ነው የሚሉ አንድምታው ተመሳሳይ ነገር ነው ያለው። ስላሴ ታዲያ መልክ ተደረገላቸው። ይሄው ከአብርሃም ፀጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው? አረ ዝም ብሎ አይደለም፣ እውነት ነው። ዝም ብላችሁ አይደለም። ይንገሩልኝ አባ ይንገሩልኝ፣ ለኦርቶዶክስ ለቲክቶክ ኦርቶዶክስ ይንገሩልኝ። ዝም ብላችሁ አይደለም እንደዚህ አድርጋችሁ የሳላችሁት፣ ዝም ብላችሁ አይደለም፣ እውነት ነው። እነዚህ ሶስቱ ናቸው ስላሴ ቤት ገቡ ብላችሁ የምታምኑት። ስለዚህ ስዕሉ የተሳለው ዝም ብሎ አይደለም እያሉ ነው። ያው እውነት ነው፣ ዝም ብሎ አይደለም የተሳለው። ጾታ ያለው ወንድ የሆነ በሌላ አገላለጥ ሴት ያልሆነ እንግዲህ ሁለት ጾታ ነው እኛ የምናውቀው፣ ወንድ ነው ወይም ሴት ነው። ሌላ ነገር አናውቅም። ውጭው ዓለም እንደሚለን አይደለንም፣ እንደዛ አናውቅም። እኛ ሁለት ጾታ ነው ያለው። ስለዚህ እንደዚህ ፂም ያለው ማን ነው? ወንድ ነው። ስለዚህ ስላሴ የሴት ጾታ የላቸው ከተባለ የወንድ ጾታ ነው ያላቸው። ረቂቅ የሆነ ጾታ አላቸው ማለት ነው። ይሄን ትምህርት ነው እንግዲህ
እንከን የማይገኝለት ንጹህ ነው የሚሉን እንከን የማይገኝለት። እሺ ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው። እውነት ነው። ስለዚህ ወገኖች እንዲያው ስላጋጠመኝ ነው እና አካል የሰው እንግዲህ የሰውን አካል ማፍረስ ላይ ነው ተነስቼ ነበር እዚህ ድረስ ተጉዤ። እሺ ይሄን ይመስላል እንግዲህ ይሄን ይመስላል። ስለዚህ የኦርቶዶክስ የኢትዮጵያ አሁን ማስምሩልኝ የኢትዮጵያ እያልኩ ነው ደጋግሜ፣ ምክንያቱም ቲክቶክ ከኦርቶዶክስ የሚያመልጡት ምን ማድረግ ነው? ካፓዶሻን ፋዘርስ ይላሉ ይመጡና እነ ግሪጎሪን ይጠቅሳሉ፣ እነ ባዚል ዘግሬትን ይጠቅሳሉ። እነ ባዚል ዘግሬት የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል አልነበሩም ወዳጅ። ያንተ ቤተክርስቲያን አባል የምትላቸው ሊቃውንቶች እና አባ ጊዮርጊስ ዘጋስጫ እነሱ ናቸው። ኢትዮጵያዊ ቄርሎስ የምትሉት የእናንተ ቤት መጻሕፍቶች ምንጠቅሳቸው መጽሐፈ መነኮሳትን እነዚህን እንጠቅሳለን። ከዛ ሃይማኖተ አቦን ያው ሃይማኖተ አቦ ቅድም እንዳልኩት ምንም እንኳን ከላይ አትናቴዎስ ቄርሎስ የሚል ጽሑፍ እንኳን ብናገኝ እኔ እና አትናቴዎስ እና ቄርሎስ ናቸው የጻፉት ብዬ አላምንም። እዚህ ጋር ያለው ሐሳብ ምክንያቱም እነ ቄርሎስ እሳቸው እንዳሉት እና አትናቴዎስ እግዚአብሔር ጾታ አለው ብሎ አልጻፉም። ስለዚህ ይሄ ኢትዮጵያ ውስጥ ያለው ሃይማኖተ አቦ የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቨርዥን ነው የትምህርቷ ማለት ነው። በእነ አትናቴዎስ ስም የዋሹበት በእነ ቄርሎስ ስም የዋሹበት መጽሐፍ ነው። ከአረብኛ ወደ ግዕዝ፣ ከዛ ከግዕዝ ወደ አማርኛ፣ ከአረብኛ ወደ ግዕዝ፣ ከግዕዝ ደግሞ ወደ አማርኛ ተርጉሟል ነው የሚሉት። ግን እንደዚህ አይነት ጽሑፍ ከዋናው አናገኝም ማለት ነው። ከዋናው አናገኝም። ስለዚህ ኢትዮፒክ የሆነ ቨርዥኑ ነው ሃይማኖተ አቦ እኛ ሀገር ያለው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች አሏት። ሊቃውንቶቿ ሚስጥረ ስላሴን እንዴት አብራሩት እሱ ላይ ነው የምናወራው ማለት ነው እንጂ ባዚል ዘግሬት እንዴት አብራራው፣ ጎርጎርዮስ እንዴት አብራራው እሱ ላይ አንመጣም። እሱን ማን አውቋለን? እሱ ላይ ጥያቄ አላነሳንም። ግን የኢትዮጵያ ኦርቶዶክስ ያሉ ሊቃውንቶች ያብራሩትን መንገድ ግን ጥያቄ እናስገባለን። እሱን ጥያቄ ውስጥ እናስገባለን ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንም እንከን የላትም ንጽሕት ነች ብላችሁ የምታምኑ ኦርቶዶክሳውያን ሌላ ቦታ ሳትሄዱ በዚህ ሀሳብ ላይ ማውራት እንችላለን ማለት ነው። ይህን ይመስላል እንግዲህ። ወንድሞች የምትጨምሩት ነገር ካለ በጎደለው ጨምሩ። እሺ ሜላይ ጸጋ ይብዛል። በጣም በጥሩ መልኩ ነው ያስቀመጥከው። ወንድሞች ሀሳብ ካላችሁ ወደ እናንተ መምጣት እንችላለን። የምትጨምሩት ነገር ካለ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን፣ ሪኩዌስት ላኩልን። የወንጌል አማኝም ብለናል። ቤተክርስቲያኒቷ የሥላሴ አስተምሯ ምንም ችግር የለበትም ብላችሁ የምታምኑ ቤት እየጠራችሁላ እንድትማሩ ህዝቡ እንዲማር እያደረጋችሁ ያላችሁ ሰዎች እናንተን የሚመለከታል መግባት ትችላላችሁ። ኦኬ መልእክቱ በጣም ግልጽ ነው። ኦኬ ሙስሊሞችም ይሄንን ሐሳብ እየወሰዱ አጠቃላይ የወንጌል አማኝ ጭምር በእንደዚህ መልኩ እንደሚያምን ለማሳየት የሚሞክሩት ሐሳብ ትክክል እንዳልሆነ ለማሳየት ጭምር ነው። ስህተት ለመደበቅ ሞክረናል። ሜላ ሲናገር ነበር። ይሄንን ጉዳይ ላለማንሳት በጣም ታግለናል። ዛሬ እንኳን በጣም አውርተንበታል አይደል ሜላ? አንዳንድ ሰው ፍሬን ይዞ ነበር ይቅርብኝ ብሎ የእውነት በጣም አውርተንበታል። ምንድን ነው ያወራንበት? ቤተክርስቲያኒቷ ባልዋለችበት ማስዋል አንፈልግም። ከእንደገናም ደግሞ ለወንጌል እንቅፋት
የሚሆኑ ጉዳዮችን ዝም ብለን የማይጠቅሙ ሪሌቫንት ያልሆኑ ጉዳዮችን ማንሳትም አንፈልግም ታውቃላችሁና ግን እንደዚህ አይነት ደግሞ የቤተክርስቲያን አባቶች የራሷ አባቶች ወጥተው ሲናገሩ አጠቃላይ ነው የምንጨፈጨፈው እኛም ጭምር ማለት ነው። ኦኬ የወንጌል አማኞችም ስላሴ እንደዚህ ነው የሚያምኑት ብለው ሌላ መልክ ሊሰሩ ነው ማለት ነው። ስለዚህ ከማጥራት አንፃር ስህተትም የሆነ አለኝ በምትለው ዶግማ ጭምር ስህተትም የሆነ ጉዳይ እንዳላቸው ለማሳየትም ጭምር ነውና ክሊር ነው ብዬ አስባለሁ። እኛ ሐሳቡ እንድትረዱትም ነው የምንለው ማለት ነው። ሜላይ ካሜራ ከፈትክ? አዎ ቅድም ብሩክ ያነበበውን ላሳያችሁ በቪዲዮ ብዬ ነው። አዎ ዝም ብለን አይደለም። በነገራችን ላይ እዚህ መተን የሆነ ርዕስ ይዘን ስንመጣ ዝም ብለን ነሸጥ ሲያደርገን አይደለም የምንመጣው። በደም ከዛ በፊት አውርተንበት ጉዳቱና ጥቅሙን አመዛዝነን ነው የምናመጣውና በቃ እስከዛ ዝም አልን። በብዙ መንገድ ዝም ብለን ነበር ስላሴን በተመለከተ። ግን አሁን ታይሙ እንደደረሰ ገባን ማለት ነው። ምክንያቱም ቅድም እንዳልኳችሁ አናፍርበትም፣ እምነታችን ነው፣ ጾታው እምነታችን ነው ሲሉ በቃ ሙስሊሞቹ ደግሞ ሙድ ሲይዙበት እኛ የምናመልከው አምላክ ላይ ገባን ማለት ነው። እና እንቀጥላለን። ዛሬ ብቻ ሳይሆን እንቀጥላለን። እያንዳንዱን መጽሐፍ እንቀጥላለን ማለት ነው። እነሱ ሲያነሱ አይተዋል ሜላይ ምኑን ሲያነሱ ግን እነሱ ለምሳሌ በክርስቶስ ኢየሱስ ስም አጋንንትን እንደምናስወጣ ያውቃሉ፣ ይታወቃል። ግን የነሱን በመላእክትና በጻድቃን ስም የሚነገረውን ያንን አጋንንት ይወጣል የሚባለውን ተረት እውነት ለማድረግ ነው የጌታን ስም የሚያሳንሱት። ከፍጥሯን መሃል የሚያወሩት ከዛ አንፃር ምንም ለጌታ የጌታ ክብር ምንም ጥያቄ የለባቸውም። እነሱ የራሳቸው ፍጥሯን ከፍ ይበሉላቸው እንጂ ስላሴ ቢዋረድ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሱ ምንም ደንታ እንደሌላቸው እንድታዩ ያክል ነው። የራሳቸውን የቤተ ክርስቲያናቸውን የሚያምኑበት ነገር ቤተ ክርስቲያኒቷ የምታምነው ነገር ከፍ ይበልላቸው እንጂ they don't care about ስለ እግዚአብሔር ብዙ የሚጨነቁ እንዳልሆኑ እንድታያቸው ያክል ነው። ቀጥለው እንደምነት ሶሪ። እሺ ችግር የለውም ዳኒ። ያ ጥሩ ፖይንት ነው። ስለዚህ ስላሴን በተመለከተ ያለውን ደግሞ ኦርቶዶክስ ቤተክርስቲያን ያለውን ደግሞ ጽሑፉን ደግሞ ላሳያችሁ። ከቀድሞ በተጨማሪ እንደዚህ ይላል። ተመልከቱ። የአካል ሶስትነታቸው እንደምን ነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ቅድም ያየ ነው ማለት ነው። ከዛ በኋላ እንዳለ አቡሊዲስ ሊቀ ጳጳስ ዘሮሜ ይላል። ሃይማኖተ አበው ላይ ያለ ጽሑፍ ነው። ግን እንደዚህ ብሏል እንዲህ ብሎ ተናግሯል ለማለት እኔ እቸገራለሁ። እንዲህ ብሎ ተናግሯል የሚለው ለማለት እቸገራለሁ። ካለ እንግሊዘኛውን ቢያሳዩን ደስ ይለኛል። እሺ አሁን አካል የሚለውን ሲያብራሩት እንዲላሉ አካል ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። አካል ምንድነው? ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። አሁን እዚህ መቶ ስለ ሃይፖስታሲስ ሊያወሩ ይሞክራሉ ማለት ነው። ስለ ፐርሶና ሊያወሩ ይሞክራሉ። የግሪኩ የላቲኑ ይላሉ። አትችሉም፣ እናንተ አትችሉም። የኢትዮጵያ ኦርቶዶክስ አትችሉም። የእናንተ አካል ዴፊኒሽን ሃይፖስታሲስ ጋር አይገናኝም፣ ከላቲኑ ፐርሶና ጋር አይገናኝም። የእናንተ ይሄ ነው። የሊቃውንታችሁ ትርጉም ይሄ ነው። ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ መልክ ይባላል። አንድ ቢጎድሎ ጎዶሎ ይባላል። አንድ ቢጎድሎ ጎዶሎ ይባላል። ምን ማለት ነው? አንድ እጅ ቢጎድሎ ጎዶሎ ይባላል። ገጽ ፊት ነው። አካልስ አላቸው አልን። እንደ ሰው ነው ቢሉ አይደለም። አዎን እንደ ሰው ነው። ያያችሁ ነው። አዎን እንደ ሰው ነው። ነገር ግን የሰው አካሉ
ግዙፍ፣ ውስን፣ ጠባብ፣ ፈራሽ፣ በስባሽ ነው። የሥላሴ አካል ግን እንዲህ አይደለም። ይህ ሁሉ የሌለበት በሰማይና በምድር በአየርና በእምቅ የመላ ስፉህ ረቂቅ ሕያው ባህሪ ነው። አካልም እንዳላቸው ለማጠየቅ ክቡር ዳዊት ጠንቅቆ ተናግሮታል እያሉ ይቀጥላሉ ማለት ነው። ስለዚህ አካል አለው የሚሉት እንደዚህ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዴፊኒሽን ሃይፖስታሲስ በሚለው አይደለም፣ ፐርሶና በሚለውም አይደለም። የላቲኑም የኢስተርኑም አባቶች ፐርሰንን ዲፋይን ባደረጉበት መንገድ አይደለም ዲፋይን የሚያደርጉት። ሊቃውንቶቿ እንደዚህ ነው ዲፋይን የሚያደርጉት ማለት ነው። በዚህ አይነት መንገድ ነው ዲፋይን የሚያደርጉት። ስለዚህ ከነሱ ጋር ስታወሩ በነ ግሪጎሪ ማውራት አይጠበቅባችሁም። የወንጌል አማኞች ከኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ጋር ስታወሩ አይጠበቅባችሁም። ምክንያቱም የነሱ ዴፊኒሽን ሌላ ነው። ካፓዶሻን ፋዘርስ የምንላቸው የማያውቁትም በዛ ደግሞ አውጉስቲንም እነ ቶማስ አኩይናስም የማያውቁትን ትርጓሜ ነው የሚያመጡት ማለት ነው። ስለዚህ አሁን ትገባላችሁ ወይ ነው ጥያቄው። ትልቁ ጥያቄ ነው። ያው በዶግማችሁ መተናል። በስላሴ ገድልና ድርሳናት ለዛሬ አቁመናል። ምን ትላላችሁ? ያዳኒ ያ ሁሉ ፉከራ የት ሄደ? ዶግማችን የሚሉት ስላሴ ላይ የሚሉት እስቲ ስላሴ እናውራ። እስቲ ነው አውሩ ጋይስ፣ እስቲ አውሩ አላችሁ። ቁጭ ብላችሁ እየሰማችሁን ነው? አንድ ቁጥር ጻፉልን እንቀበላችኋለን፣ ወይ ደግሞ ሪኩዌስት ላኩልን። በጣም ሲምፕል እና ግልጽ የሆኑ ጉዳዮችን ነው እያነሳን ያለ ነው። የቤተ ክርስቲያኒቷን እምነት ሁለት ብቻ አይመስለኝም። እኔ ቅድም ኤርሚ ወሳኝ ሀሳብ አንስቷል፣ ትዝ ካላችሁ አይ ቲንክ ኤርሚ ይመስለኛል። ቴዳ ነው ወይስ ኤርሚ? አባቶቻቸው ማውራት ቢጀምሩ በጣም ብዙ ነገር እናያለን እያለ ነበር። አሁን በተለይ አባቶቻቸው ቲክቶክ ላይ መጥተው መስበክ ቢጀምሩ ማስተማር ቢጀምሩ በጣም በቃ ትክክለኛ መሬት ላይ ያለችውን ኦርቶዶክስ ትውልዱ ማየት ይጀምራል። መሬት ላይ ያለችው በትክክል ማለት ነው። ምክንያቱም አሁን ቲክቶክ ላይ ያለችውን ኦርቶዶክስ አይቀበሏትም። መሬት ላይ ያለችው ኦርቶዶክስ በፍጹም ሊቀባበሉ አይችሉም። ያው እንግዲህ አስቡ፣ ዲያቆን ሄኖክ ከኛ አባት ጋራ በተቃርኖ ነው የቆመው። ምናልባት ዊ ኔቨር ነው ማን ሲያወራ እንደሰማው አናቅም። ለሄኖክም ስብከቱን ሰምቶ ሊሆን ይችላል የተናገሩት አናቅም። ግን የሆነ ምሁር ነው ያሉት እሳቸው። ግን በሁለቱ በአንዱ ቤተክርስቲያኒት ውስጥ ያውም ዶክትሪን በሆነው ጉዳይ በስላሴ አስተምሮ ልዩነት አላቸው። እያወራን ያለ ነው ስለ ሁለት ቤተ እምነት አይደለም። ባይዘወይ ማለት በአንዲቷ ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው እያወራን ያለ ነው። በዶግማ ነው እየተነጋገርን ያለ ነው። ግን ሁለቱም አይስማሙ። ቁጭ ብለው ቢያወሩ ሁለቱም ሊስማሙ አይችሉም። በዶግማ ጉዳይ ነው እያወራን ያለ ነው ወገኖች። እና አንድ ነን የሚሉት ሰዎች ያው እንግዲህ አይታችኋል። ቲክቶክ ላይ ያሉ ተገልጋዮች ጭምር ምዕመናን ጭምር እኚህን አባት ገብተው ሲያወግዟቸው አይታችኋል አይደል? በፍጹም ቤተክርስቲያን እንደዚህ ግን ቤተክርስቲያን ላይ ያለው መሬት ላይ ያለው ትምህርቷ መጽሐፏ ግን እኛ አባት ካወሩት የተለየ ነገር የለው። መሬት ላይ ያለውን ጉዳይ የምታገኙት የት ነው? አራት አይና እነሱ ጋር ስትሄዱ የቤተ ክርስቲያን እንግዲህ አንቱ የሚባሉ እንደ ምሁር የሚታመኑ የቤተ ክርስቲያን አገልጋዮች ጋር
መሬት ላይ ያለችውን ኦርቶዶክስ ቤተክርስቲያን ሲሰብኳችሁ ታያላችሁ። ያው ስላሴ ለምሳሌ ደም አለው ይሉናል። ደም አለው ይሉናል። ውስጥ እግር አለው ይላል። ጥፍር አለው ይላል። መንፈሳዊ ምን አይነት ደም ነው አለ የምትሉ? እሺ